ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዛሬም በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች የጀመሩት አድማ እንደቀጠለ ነው። በጎንደር ዩኒቨርሲቲ ሆስፒታል ሙሉ በሙሉ ስራ ማቆሙም ተገልጿል። 19 የሕክምና ባለሙያዎች ከጎንደር ሆስፒታል መወሰዳቸውን ነው መረጃዎች የሚያመለክቱት። ባለፉት ቀናት በአገዛዙ የጸጥታ ኃይሎች ከ70 በላይ ጤና ባለሙያዎች ዶክተሮችን ጨምሮ መታሰራቸውን ነው መረጃዎች የሚያመለክቱት። የተለያዩ አካላት መንግስት እየወሰደ ያለውን እርምጃ እንዲያቆም እየጠየቁ ይገኛሉ። የአብይ አህመድ አገዛዝ ማስፈራራትና ማሰርን እንደ ምላሽ በመውሰድ በየአቅጣጫው የዶክተሮቹን ጥያቄ በማፈን ላይ ይገኛል። ይህንን በተመለከተ ዛሬም ልዩ ቆይታ እናደርጋለን። የህወሓትን ጉዳይ እናነሳለን። ህወሓት በሰሞኑን በምርጫ ቦርድ እውቅናም ወይም ደግሞ ህጋዊነቱ ተሰርዟል። በዚህም የተነሳ ወደ ሀገራዊ ተቋም በመሄድ አቤቱታ አቅርቧል። ይህን በተመለከተም ዛሬም አጀንዳ አድርገን የምንመለከተው ይሆናል። የርክበ ካህናት ጉባኤ እየተካሄደ ይገኛል። ጉባኤው ሁለት ቁልፍ ስልጣኖችን በሹመት የሚሰጥ ይሆናል። የቤተ ክርስቲያኒቱን ጠቅላይ ቤተ ክህነት ስራ አስኪያጅ እንደዚሁም የሲኖዶሱን ዋና ጸሐፊ ሹመት የሚሰጥ እንደሆነ ነው የተገለጸው። ለዚህም በአብይ አህመድ ድጋፍ ያላቸውና አብይ አህመድን የሚከተሉ አባቶች ቦታውን እንዲይዙ ለማድረግ የተለያዩ ስራዎች ሲሰሩ እንደነበረ ነው ያገኘነው መረጃ የሚያመለክተው። በዚህ ጉዳይ ላይም አስተያየት የምንሰጥ ይሆናል። እንድትከታተሉ እንጋብዛለን። ዛሬ በአንከር የመረጃ ክፍለ ጊዜ ከመስፍን አማን ጋር ነው የምንቆየው። መልካም ጊዜ። ጤና ይስጥልን መስፍን፣ እንደምን ዋልክ? እንደምን አረፈድክ? መሳይ እንዴት አለ? ሰላም ነው ወይ? እንዴት ይዞሃል? ደህና ነን መስፍን። እንግዲህ እንዴት አድርጎሃል? ሰሞኑን ህዝባዊ እምቢተኝነት ኢትዮጵያ ውስጥ አቁጥቁጦ በከፍተኛ ደረጃ መነጋገሪያ የሆነ ክስተትን ነው እየተከታተልን ያለ ነው። እንግዲህ ሚዲያችንም ከዚህ አንጻር ሰፊ ትኩረት በመስጠት መረጃዎችን እየተከታተለ ለተመልካቹ እያቀረበ ይገኛል። እንግዲህ ህዝባዊ እምቢተኝነት ማለት እንችላለን በጣም ሰላማዊ ነው። አገዛዙ በከፍተኛ ደረጃ የተፈታተነም ምናልባትም ሌሎች የሚቀላቀሉበት ከሆነ የዚህ ስርዓት እድሜ የሚያጥርበት ሁኔታ እርግጥ እየሆነ የመጣ ይመስላል። ለማንኛውም መስፍን እስቲ እንዴት እየተከታተልከው ነው? ሌሎች መረጃዎች አሉ፣ ወደ ኋላ ላይ አነሳዋለሁ። ይሄ የዕለቱ ግንባር ቀደም አጀንዳ ሆኖ የምንወያይበት ይሆናል። እንዴት እየተከታተልከው ነው? ምናልባት የሚገርም ታሪክ እንትን ላይ እንገኛለን፣ አጋጣሚ ላይ እንገኛለን። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ ምናልባት ይሄ ከቤተ ክርስቲያኑ ተቃውሞ ቀጥሎ ትልቁ ይሄ በሰላማዊ መንገድ የተካሄደ ትልቅ ተቃውሞ ነው። ትልቅ ፈታኝ ለአገዛዙ ትልቅ ፈታኝ የሆነ ተቃውሞ ነው እየገጠመ ያለው። የትጥቅ ትግሎቹን ትተን በከተማ ውስጥ በሰላማዊ መንገድ ሰዎች በአንድ የተለያየ ካታጎሪ የሚመደቡ ሰዎች ተቃውሞ ሲያነሱ ይሄኛው የመጀመሪያ ነው እና በጣም ትልቅ ታሪካዊ ነው ልንለው እንችላለን በነገራችን ላይ እና ደግሞ ምልክት ነው ኢትዮጵያ ውስጥ ያለው ይሄ አሁን እና አብይ አህመድ በፕሮፓጋንዳ በውሸት በምን የብልጽግና ተራራ ላይ ነኝ ወደ ብልጽግና እንትን እየበረርን ነው ምናምን የሚለው ተረት ውሸት ሊሸፍነው ያልቻለ የህዝብ መከራ የህዝብ ብሶት በተለያየ መንገድ እየፈነዳ ነው ያለው እና ሐኪሞቹ ምናልባት ይሄ ነገር ሊሳካም ላይሳካም ይችላል። ግን ይሄ ብዙ ጊዜ እንደዚህ አይነት አመጾች የሚቀጥለውን ትልቅ አመጽ የመውለድ እድል አላቸው። በነገራችን ላይ ይሄኛው አመጽ በሆነ መንገድ አሁን እንደምናየው መንግስት ማስፈራራቱን እስከ መጨረሻ ሄዶበታል። ስም ማጥፋቱን እያየው ነው በተለያየ መንግስት አክቲቪስቶች የተለያዩ ሚዲያዎች። በጣም ያሳዝናል። በቃ ኢትዮጵያ ውስጥ መብት መጠየቅ አችልም። መብት ከጠየቅ አንተ ሁሉ ጊዜ ከኋላ የሆነ አንዳንድ ኃይሎች የሚባሉ አሉ። እነዛ አንዳንድ ኃይሎች እነማን እንደሆነ አላውቅም። ሁሉ ጊዜ ነው እንትን የሚለው እና እነዚህ ሐኪሞች ጄኑን የሆነ ጥያቄ ነው ያቀረቡት። ጄኑን በቁጥር በምን የሚገለጽ ማለት ነው። ትናንት የሆነ አንድ እንትን ሳይ ነበር፣ ንጽጽር ሳይ ነበርና አንተም ብለዋል ከዚህ ቀደም የኬንያ ዶክተሮች 800 በዶላር ሲመነዘር $800 ነው የሚያገኙት። የኢትዮጵያ 96 ነው 95 ዶላር ማለት። ያ ማለት ልዩነቱ ምንድነው? እኔ አሁን 12 ብር እያገኘው አንተ 100 ብር እያገኘ እኔ 12 ብር አገኛለሁ ማለት ነው። በጣም ዝቅተኛ የሚባል ምልህ በየትኛውም ሀገር በየትኛውም ደረጃ አንድ የሕክምና ባለሙያ ከሚሰራው አኳያ ከተማረው ትምህርት አኳያ ማግኘት የሚገባውን እንትን የማይመጥን ገቢ ነው እንትን ያለው። ይሄ ደግሞ አይደለም አመጽ አይደለም ስራ ማቆም አድማ ሌላም ነገር ማድረግ የሚችል እንትን ያለው
ግን እኔ በጣም ነው የማደንቃቸው በዚህ ደረጃ እንትኑን ደግሞ በጣም ሂደቱን ደግሞ ካየኸው ማስጠንቀቂያ ሰጥተው ቅድመ ሁኔታዎች አስቀምጠው ከፊል ስራ ማቆም አድማ አሁን እየተካሄደ ያለው ከፊል ስራ ማቆም አድማ ነው። ወደ ሙሉ ስራ ማቆም አድማ እንገባለን ብለው የትኞቹ የስራ ክፍሎች ለምሳሌ ኢመርጀንሲ ድንገተኛ ክፍል የማዋለጃ ክፍል የመሳሰሉት ስራቸው እንደሚቀጥሉ ሌሎቹ ግን እንደሚሉ በጣም ሌላ እዚህ አውሮፓ አሜሪካ የምናየው አይነት የስራ ማቆም አድማ እንትን ነው እያደረጉ ያሉት እና በጣም የሚደነቅ ነገር ነው። ልናደንቃቸው የሚገባ እንትን ነው። እኔ የምልህ ከእንትኑ ከዚህ ባሻገር ትልቁ አድናቆታችን ምንድነው? በቃ ከሚችሉት በላይ ሆኖባቸው ሰብረው መውጣታቸው። ኢትዮጵያ ውስጥ እኔ እናንተ ብዙ ጊዜ እናወራለን ባለው የብሔር ፖለቲካ ምክንያት ባለው ፍራቻ ምክንያት ባለው የመንግስት ጫና ምክንያት እንዲህ አይነት እንቅስቃሴ አይታሰብም። መንግስትም በጣም ተኮራርቶ ነበር እንትን የሚለው አይታሰብም። ምንድነው በተቃውሞ በከተማ አመጽ አትቀይሩንም ብሎ አብይ ራሱ በጣም ሲሞላቀቅ ነበር እዚህ አንድ ጊዜ እና ያንን ነገር ሰብረው አትሊስት አይን ገላጭ የሆነ ነገር ነው በቃ ይቻላል ብለው ለሌሎች ማሳየታቸው በጣም ትልቅ እንትን እሱ ነው ትልቅ አንድምታው። እና ደግሞ እኔ አሁን እያየሁ ነበር ሪፖርቶቹን አንተም ስታቀርባቸው ሌሎች ሚዲያዎችም ሲቀርቡ ነው ያየሁት። የሚገርም ነገር ነው። ትግራይ ውስጥ ሳይቀር ማለት ነው ትግራይ is a part of ኢትዮጵያ ግን የትግራይ ሐኪሞች ኦሮሞ ክልል ውስጥ ያሉ የጤና ሐኪሞች ጋምቤላ፣ አማራ ክልል፣ ድሬዳዋ ምንም ነገር የቀረ ቦታ የለው። እንደዚህ በነገራችን ላይ ምናልባት ከዛሬ 50 ዓመት በፊት ካልሆነ በስተቀር አገሩን በሙሉ ያዳረሰ አመጽ አድማ ተካሂዶ ያውቅም። እኔ በማውቀው በኔ ህይወት እንደ የሥራ ማቆም አድማ አይ ቲንክ አንድ ጊዜ የአየር መንገድ የአየር ትራፊክ ተቆጣጣሪ እንትኖች በመለስ ዜናዊ ጊዜ ሞክረው ነበርና እሱም መንገድ ውስጥ እዛው ግቢ ውስጥ የተከለለ ነው። በተወሰነ መንገድ አፍነው እንትን ብለውታል። ከዛ ውጪ ግን እንደዚህ አይነት ኢትዮጵያን ከዳር እስከ ዳር ያዳረሰ የመነሳሳት አድማ ተካሂዶ አያውቅም። አይታሰብም እንዴት ይገናኛሉ ተብሎ ማለት ነውና እንዳልኩ በጣም ትልቅ ነገር ነው ያደረጉት። በርቱ ሊባሉ የሚገባ ነገር ነው። እኔ ምናልባት ወደ ኋላ መጣበታለን እንጂ ለሌሎቹ ለመምህራን ከሐኪሞች በባሰ የኑሮ ውድነት የኑሮ ችግር ውስጥ አነስተኛ ደሞዝ የማግኘት እንትን ውስጥ ያሉት በነገራችን ላይ ወታደሮች ፖሊሶችም ሳይቀሩ ማለት ከካድሬ ውጭ ኤክስክሉዲንግ ካድሬን አይጨምር። ካድሬ አንደኛ የሚያገኘው የሰራውን አይደለም ያወራውን ነው። እንዲያውም የኢትዮጵያ ትልቁ በርደን ካድሬ ነው። በነገራችን የኢትዮጵያ ትልቁ በርደን የኢትዮጵያን ኢኮኖሚ እየበላ ያለው ካድሬ ነው። ካድሬን አይጨምርም። ከዛ ውጭ ግን ያለው ፖሊስ፣ ወታደር፣ የትምህርት ባለሙያዎች፣ ነጋዴዎች፣ ሌሎች ይሄ ድል ባያመልጣቸው ነው የሚሻለው። እውነቴን ነው የምልህ። ይሄ ድል ባያመልጣቸው ይሄ መልካም አጋጣሚ ነው። በአንድነት ተቆሞ ለሐኪሞች አጋርነት አሳይቶ ሌላውም ጥያቄውን ጨምሮ ይሄ እንቅስቃሴ እንዲገፋ ማድረግ ካልተቻለ ምናልባት ከዚህ ጊዜ በኋላ ምናልባት ደግሞ የሥራ ማቆም አድማ ሌላም ነገር ማድረግ አዳጋች ሊሆን ይችላል እና ይሄ መልካም አጋጣሚ ነው። ይሄን ድል ማስመለጥ አይገባም። እኔ ትልቅ የአብዮት ወቅት ነው። ምናልባት የኢትዮጵያ አንድነት የሚባለውም ነገር ኢትዮጵያውያን ባለፉት 30 ዓመታት በተዘራው የዘር የጎሳ የፌዴራሊዝም ምናምን በሚባለው ነገር መነጋገር መናበብ የማይችሉበት ሁኔታ እንዲፈጠር ተደርጎ ነበር። እድሜ ለወያኔ አብይም ያንን ኢንፍራስትራክቸር ነው ያስቀጠለ። ዛሬ ግን ለኢትዮጵያውያን ከዳር እስከ ዳር አንድ ሆነው አንድ አይነት ጥያቄ ሌላ ጥያቄ እኮ የለም። በነገራችን ላይ የኦሮሞ ሐኪሞች፣ የትግራይ ሐኪሞች፣ የምናምን ሐኪሞች የሚል የተለየ ጥያቄ የለም። የሕክምና ባለሙያዎች በሙሉ የተባሉት በጋራ ያነሱ ጥያቄ ነው። ጥያቄውም አንድና አንድ ነው። ምኖሮ ከበደን መኖር አልቻልንም። በሚገርም እኮ ነገር መኖር አልቻልንም፣ ደሞዛችን ይጨመር እና እኔ ያለፈው ሳምንት አውርተናል አይደል? በዓለም ላይ በጣም የተከበረ ሙያ ጥሩ ገቢ የሚገኝበት ሙያ ሕክምና ነው። የትም ሀገር እንዲያውም ኮምፕሌን ሲያማርሩ የማሰማቸው ሐኪሞች ናቸው። ሌሎች ሊያማርራሉ። ኢትዮጵያ ነገር እኮ ነው መሳይ አመጽ ስራ ማቆም አድማ ማድረግ የነበረባቸው ሰራተኞች፣ የፋብሪካ ሰራተኞች ወይም ደግሞ መምህራን ነበሩ። ግን አሁን አመጽ የጀመሩት ስራ ማቆም አድማ የጀመሩት መምህራን ሐኪሞች ናቸው። ደና ያገኛሉ፣ በአንጻራዊነት ደና ገቢ አላቸው፣ ደና ያገኛሉ የምትላቸው እንትኖች እና በጣም የሚገርም እንትን ነው። ሌላው
በመንግስት ምላሽ በኩል መስሎ ወደሱ መጣለው የመንግስት ምላሽና ቀደም ሲል ያነሳቸው ሌሎች የህብረተሰብ ክፍሎችስ ምን ይጠብቃሉ? እንዲህ አይነት አጋጣሚ እንግዲህ ብዙ ጊዜ እኔም አንተም ስንገናኝ የምንለው አለ። እስቲ ይጀመር እንጂ የሚጀምር ነው የጠፋው። ከተጀመረ ግን ቤቱ የሚቀር የለም። ሁሉም አድማውን ሁሉም እንቢተኝነቱን ይቀላቀላል። ይሄን የሚሉን እንግዲህ እዛ መሬት ላይ ያሉ ሰዎች ናቸው። ይሄን የመሰለ ድል ከመጣ ደጃፋቸው ድረስ ህዝባዊ እንቢተኝነት ድሆ ከመጣ በኋላ አለመቀላቀልና ወደ ቤት መቅረት ምን የሚሉት ነው የሚለውን እስቲ እናነሳዋለን። ያለው መረጃ በተወሰነ ደረጃ እንጥቀሰው። በሐዋሳ ዩኒቨርሲቲ እንግዲህ ማስታወቂያ ወጥቷል። ለቃችሁ እንድትወጡ የተባሉት ሐኪሞች ሻንጣቸውን ይዘው ለቀው ወጥተዋል። በአቋማቸው ጸንተዋል። እውነት ለመናገር ፈርተው የቀሩ አልነበረም። በምትካችሁ ሌላ እንመድባለን ቅጥር እናወጣለን ብለው ሁሉ የቅጥር ማስታወቂያ ለጥፈዋል። እጅ የሚሰጡ አይደሉም፣ ወጥተዋል። ሁሉም ቦታ እንደዚህ ነው። የአዲስ አበባ ዩኒቨርሲቲ ሴኔት እንደዚሁ ማስጠንቀቂያ ሰጥቷል። ከዛሬ ጀምሮ በስራ ገበታው ላይ የማይገኝ የሕክምና ባለሙያ ስራውን በገዛ ፍቃዱ እንደለቀቀ ይቆጠራል ብሏል። ማንም በዚህም እንደው ተንበርክኮ ተመልሶ ወደ ስራ ገበታው የገባ የለም። በየቦታው የምናየው ነገር ተመሳሳይ ነው። በጣም በአቋማቸው ጸንተዋል። የኢትዮጵያ የጤና ባለሙያዎች ማህበር ቦርድም ወደ አጠቃላይ አድማ ገብተናል የሚልም ውሳኔ አስተላልፈዋል። ነገሩን እየገፉትን ያሉት ምናልባት እየመጣ ያለው ነገር ምንድነው? የሚገናኙባቸው መንገዶች አንዱ በሶሻል ሚዲያ ነው። ኢንተርኔት ሊዘጋ እንደሆነ ተሰምቷል። አገዛዙ ምናልባትም በሚቀጥሉት ቀናት ውስጥ ሶሻል ሚዲያውን ማህበራዊ ሚዲያውን ከመዝጋት ባለፈ ኢንተርኔትን ሙሉ በሙሉ በአገሪቱ ለመዝጋት እቅድ እንዳለው ነው የሰማነው። ስለዚህ ሌሎች ዘዴዎችን ተጠቅመው ይሄ የሚገናኙባቸው መልእክት የሚለዋወጡባቸውን መድረኮች የሚያሰፉበትን መንገድ ከወዲሁ እያሰቡበት እንዳለ እንገምታለን። መስፍን እንግዲህ ይሄ አድማ ይሄ የስራ ማቆም በመንግስት በኩል እየተሰጠው ያለ እንደው በጣም አሳዛኝ የሆነ ነገር ለምሳሌ ትላንት የተጀመረ ጥያቄው ትላንት የተነሳ አድርጎ ህብረተሰቡን ማወናበድ ይሄ ጥያቄ መነሳት ከጀመረ 6 ዓመት ሆኖታል። የአብይን የስልጣን ዘመን እኩሌታ ማለት እንችላለን። እየከፋ ሲመጣ ጥያቄያቸውም እየመረረ እንቅስቃሴያቸውም እየጠነከረ ነው የመጣው። 6 ዓመት እኮ ነው የጠየቁት። አብይ አህመድ እኮ አነጋግሯቸዋል። እንደውም በጣም በሚያሳፍር ሁኔታውን በማህበራዊ ሚዲያ ላይ የሚመላለሱትን የአብይን ቪዲዮ ተመልክተ ከሆነ የሰጣቸው መልስ ምን ያህል በታችነት ስሜት ውስጥ የሚሰቃይ መሆኑን ያየንበት ነው። እንግዲህ 6 ዓመት የቆየን ጥያቄ ትላንት እንደጀመረ አድርገው እየሰራችሁ ለምን አትጠይቁም? ይሄ በህግም በሞራልም የሚያስጠይቅ ነው። ስራ አቁሞ ጥያቄ ማቅረብ እየጠየቀ እየሰራችሁ ጠይቁ የሚል ነው። እየሰሩማ 6 ዓመት ጠየቁ፣ መልስ አይሰጥም። መልስ የሚባል ነገር የለም። ይሄው አሁንም ወጣ ሴትዮዋ የተናገረችው ማሻሻያ አድርገናል እንደዚህ በሚል አንድም የጤና ባለሙያው የሚያነሳውን ጥያቄ መንካት አልፈለገችም። ጭራሻውን ወደ ማስፈራሪያ ሄዷል። የጤና ጥበቃ ሚኒስትር ዴታው በግል ማህበራዊ መድረኩ ላይ የጻፈው እጅግ አሳፋሪ ነገር፣ ሌላው ቀርቶ ክብር እንኳን ቢኖራቸው ለነዚህ የሕክምና ባለሙያዎች ክብር የሚባል በማንም የሚነዱ የማንም አጀንዳ ተሸካሚዎች አድርገው በዚህ ደረጃ ሊያሳንሷቸውና ሊያንቋሽሿቸው መሞከር አልነበረባቸውም። ለማንኛውም መስፍን የአገዛዙን ምላሽ እንዴት አየኸው? በዚህ ሁኔታ ይህንን አድማ ይህንን እንቅስቃሴ ማስቆም ይችላሉ? አይ መደንገጡን ነው የምታየው። በነገራችን ላይ በጣም መደንገጡ ነው። አንድ እንትን ሳይ ነበር ጥቁር አንበሳ አካባቢ ይሄ ሚኒስትር የምትለው ሚኒስትሩ በግል ሄዶ ፐርሰናል ሄዶ እዚህ ጋር አትቆሙ ስራ ጀምሩ እያለ ሐኪሞችን ሲጋፋ የሚያሳይ ቪዲዮ እያየው ነበር። የመንግስት ምላሽ ብለን እኮ ጨረስነው። መንግስት በጣም ኢትዮጵያ ውስጥ አሁን የመንግስትነት ደረጃ ያለው መንግስት የለም። የሚያሳፍር ነው። አንደኛ እነዚህ ሰዎች በትምህርትም በእውቀትም በብዙ ነገርም ማኒፑሌት የሚደረጉ ከኋላ የሆነ ያልታወቁ ኃይሎች ወይም ደግሞ ሌላ የፖለቲካ አጀንዳ ያላቸው ኃይሎች ገፋፍተዋቸው የሚነሱ ሰዎች አይደሉም። ጥቅማቸውን የሚያውቁ ናቸው። ምናልባት ከአብዛኛው ኢትዮጵያ ሕዝብ የበለጠ ማለት ጥቅማቸውን የሚያውቁ ናቸው። እነዚህ በምንም የፖለቲካ ኃይል ማኒፑሌት ተደርገው መንግስት ላይ እንነሳ ብለው ተገፋፍተው የሚነሱ አይደለም። የራሳቸው ችግር ነው ቆስቁሶ ያስነሳቸው። በመንግስት በኩል እየተነዛ ያለው ነገር በቃ ከኋላ ሆነው መንግስትን ለመገልበጥ የሚለው አይነት ነገር ነው። ሁለተኛ እንዳልከው እኔ ሁሌ ይገርመኛል በኢትዮጵያ መንግስታት አካባቢ በቃ አንድ እንዲህ ተቃውሞ ሲነሳ ከኋላ የሆነ ከጀርባ ያሉ ኃይሎች የሚባለው በቃ እነዚህ የጀርባ ኃይሎች እነማን ናቸው? ፈልገን ልናገኛቸው ያልቻልናቸው የጀርባ ኃይሎች አሉ። አሁንም ከዚህም ጀርባ ከዚህም የሐኪሞች እንቅስቃሴ እንትን
ከጀርባቸው ሌሎች ኃይሎች አሉ ነው። እነሱን ፈልጓ ታዲያ ሐኪሞችን ለምን ታስራላችሁ? ጀርባቸው እንትን ካለ ሐኪሞችን ለምን ታስራላችሁ? እኔም በጣም እንትን የሚለኝ ነገር ማለት ነው። ሁለተኛ አይ ቲንክ ይሄ በጣም ሰላማዊ ተቃውሞ ነው። በነገራችን ላይ ህጋዊ፣ ሰላማዊ፣ በሞራልም በምንም ተቀባይነት ያለው ተቃውሞ ነው። አንድ ሰው ደሞዝ አንደሰኝ ካለ በህጋዊ መንገድ ጥያቄ ጠይቆ ደግሞ ጥያቄያቸውን እኮ ከዚህ ቀደም በተደጋጋሚ በማህበራቸው በኩል በተለያየ መንገድ አቅርበዋል። ሊሰማ ካልቻለ የሚሄደው ወደ ስራ ማቆም አድማ ነው። የትም ሀገር ማለት ነው የሰለጠነ ሀገር ውስጥ ሰዎች ስራ ማቆም አድማ ያደርጋሉ። እንደ ፈረንሳይ ያሉ ሀገሮች እኮ በአመት 2-3 ጊዜ ነው ስራ ማቆም አድማ የሚካሄድ መብት ስለሆነ ማለት ነው። ኢትዮጵያ ውስጥ ግን የሚያሳዝነው ነገር እንግዲህ አስበው፣ እነዚህ ሰዎች በሐኪሞች ናቸው። ከገዋንና ከምንድነው ከህክምና መሳሪያቸው ውጪ ሌላ ምንም ነገር የሌላቸውን ሐኪሞች ጥያቄ ለማፈን መንግስት እየሄደበት ያለው ርቀት አሁን ወደ ስንት ነው? ከ30 ከ40 በላይ ሐኪሞች እኔ እንግዲህ ባለኝ ቁጥር ነው። አንተ ታውቀዋለህ ከኔ በላይ ታስረዋል። ከቤታቸው ከምናቸው አፈና ነው መንግስት የገባው። በነገራችን ላይ ይሄ ምን ይነግረናል መሰለ? ኢትዮጵያ ውስጥ አንድ አብይ አህመድ የሚለው ነገር አለ። የኢትዮጵያን ችግሮች ለመፍታት የምክክር ኮሚሽን አቋቁሞ እንዲያውም ደግሞ የምክክር ኮሚሽኑን የሚመሩት እኮ ሐኪም ናቸው። ፕሮፌሰር መስፍን አርአያ ማለት ነው። የኢትዮጵያን ትልቁን ችግር በምክክር እንፈታለን ያለው መንግስት ውጪ ምንድነው ጫካ ሆናችሁ ታጥቃችሁ የምትታገሉት ኃይሎች ኑ ግቡና በሰላም ጥያቄያችሁን አቅርቡ እያለ ያለ መንግስት ለነዚህ ለሐኪሞች ጥያቄ እንኳን መልስ መስጠት ያልቻለ መንግስት ነው። በነገራችን ላይ የምክክር ኮሚሽኑ ራሱ መጠየቅ መቻል አለበት። እዚህ ላይ የሐኪሞች ጥያቄ ሰላማዊ ጥያቄ እዚህ ከተማ ውስጥ ሆኖ በየቦታው ሆኖ ሰላማዊ ጥያቄ ማቅረብ በማይቻልበት ሀገር እንዴት ነው ታጣቂዎች ኑና ከመንግስት ጋር ተነጋገሩና በሰላማዊ መንገድ ታገሉ የሚባለው? ኢምፖሲብል። በነገራችን ላይ እኔ ይሄ ነገር ሰሞኑን ነገር ምንድነው የማይቻል ነገር ነው። በቃ ኢትዮጵያ በተለይ በአብይ አህመድ አገዛዝ በብልጽግና የፈላጭ ቆራጭ አገዛዝ እንትን ውስጥ ሰላማዊ መንገድ በሰላማዊ መንገድ ጥያቄ ማቅረብ መታገልም ምን ማድረግም የማይቻል ነው። ይሄው ሐኪሞቹ ሌላ ነገር የሌላቸው ሐኪሞች ጥያቄያቸውን በሰላማዊ መንገድ እንደማንኛውም ስትራይክ አድርገው የሥራ ማቆም አድማ አድርገው ሲጠይቁ የተሰጣቸው መልስ አፈናው ምናምን የሚነግር ነገር ሌላ ከዚህ ጫን ያለ የፖለቲካ ጥያቄ ይዘህ ብትመጣ የሚጠብቅ ነገር ሌላ ነገር እንደሆነ ነው የሚያሳየውና የምክክር ኮሚሽን የሚባለው ነገር ምንም ነገር እርባና እንደሌለው ትርጉም እንደሌለው ነው የሚያሳየው። ምክንያቱም እንኳን አይደለም የኢትዮጵያን ትልቁን ውስብስቡን የኢትዮጵያን የፖለቲካ ችግር በንግግር መፍታት አይደለም፣ በሰላም ቁጭ ብሎ መነጋገር አይደለም፣ ጥያቄ ማቅረብ አይደለም። በዛ ላይ በደሞዝ ጥያቄ እንደው አነስተኛ ጥያቄ ያቀርቡ ሐኪሞች ላይ እየተወሰደ ያለው ነገር በጣም ያሳዝናል። እኔ ሌላው መንግስት አጣብቂኝ ውስጥ የገባ ይመስለኛል። አጣብቂኝ ውስጥ የገባው ጥያቄያቸውን እንዳይመልሰው አንደኛ በጀት ገንዘብም የለም። የአብይ ምንድን ባለው ፕራዮሪቲ ቅድሚያ የሚሰጠው ነገር ሕክምና፣ ጤና መስጠት፣ ለህብረተሰቡ ማህበራዊ አገልግሎቶችን ማፋጠን የሚባል ያለ አይ የኢትዮጵያ ህዝብ ፍላጎትና የአብይ የመንግስት ያገዛዙ ቅድሚያ የሚሰጣቸው ፕሮጀክቶች በጣም የሰማይና ምድር የተለያዩ ናቸው። ስለዚህ መንግስት ጥያቄውን ሊመልስ የሚችልበት ምንም አይነት ሰርከምስታንስ የለም። ልመልስ እንኳን ቢል አሁን መንግስት አጣብቂኝ ውስጥ የገባው ልመልስ እንኳን ቢል 1% 2% ጨምር ያለው ቢል ምንድነው ሊከተል የሚችለው? ሌሎች ቅድም ያልኩ ከሐኪሞች የበለጠ የባሰ ችግር ውስጥ ያሉ የደሞዝ ጥያቄ የሚያቀርቡ ሴክተሮች አሉ። የነሱም ጥያቄ ይከተላል። ስለዚህ ይሄንን ጥያቄ በሆነ መንገድ ማፈንና በሆነ መንገድ ግራ አጋብቶ አምታቶ ማዳፈን እንጂ መልስ መስጠት ወይም ደሞዝ አነስተኛ ደሞዝ መጨመር ምናምን የሚባለው ነገር የማይቻል ነው። እኔ ለዛ ነው ሐኪሞቹ ያላቸው እንትን ቅድም እንዳልከው በደንብ እስካሁን የመጡበት መንገድ በደንብ የታሰበበት የትግል ስትራቴጂ ነው። ከዚህ በኋላ አንደኛ ኢንተርኔት ሊዘጋ ከቻለ ኮሙኒኬሽን መንገዱ እንትን ካለ እሱ ላይ ማሰብ፣ ሁለተኛ ይሄ ነገር ሲስተሚክ ነው፣ ስርዓታዊ ነው። ለውጡ ስርዓታዊ ለውጥ ነው የሚያስፈልገው። ዛሬ ለነሱ 10% 5% ቢጨምሩ ኢንፍሌሽኑ ይሄ የኑሮ ውድነቱ በልክ በእንትን ብልበለ እንደ ሰማይ ፈረስ እየጋለበ ያለው ኑሮ ውድነት ያንን 10% ዜሮ ነው የሚያደርገው። ስርዓታዊ ለውጥ መምጣት ካልተቻለ በኢትዮጵያ ኢኮኖሚ ላይ አሁን ብልጽግና እያበላሸ ባለው ኢኮኖሚ ላይ ሙሉ መዋቅራዊ መሻሻል መፍጠር ካልተቻለ በ5% በ10%
በ20% የደሞዝ ጭማሪ ችግራቸው እንደማይፈታ ማወቅ አለባቸው። ስለዚህ እንትኑን ማስፋት ነው ያለባቸው። ሌሎች ሴክተሮችንም እንዲጨመሩ ጥሪ ማድረግ ነው። ይሄ የትግል ጥሪ ነው። ማንኛውም የሰራተኛ እንቅስቃሴ ሌሎችን የሶሊዳሪቲ የተባበሩኝ ጥሪ ያደርጋል። ክፋት የለውም። ይሄን ነገር ነው ማድረግ ያለባቸው። መንግስት በአፈናው ከቀጠለ በዚህ መንገድ እንትን ካለ ማለት ነው እና በዚህ ሁኔታ ውስጥ ነው ያለው። ይሄንን ነገር እኔ እንዳልኩ በጣም ትልቅ ነገር ነው እስካሁን የመጡበት ነገር ደግሞ በደንብ ሊያስቡበት ይገባል። ስርዓታዊ ለውጥ ካልመጣ የኢትዮጵያ ሐኪሞች ወይም የኢትዮጵያ መምህራን ወይም የኢትዮጵያ ሌላም ሰራተኞች በ5% በ10% የደሞዝ ጭማሪ ችግራችን ይፈታል ብለው እንዳያስቡት በጭራሽ። መንግስት ኢትዮጵያ ውስጥ ይሄ የሚያስብ መንግስት፣ ኃላፊነት የሚሰማው መንግስት ሐኪም ቤት ቢዘጋ፣ ሐኪሞች ስራ ቢያቆሙ፣ ዜጎች ችግር ላይ ይወድቃሉ እና እናቶች ወላዶች ችግር ይገጥማቸዋል ምናምን የሚል ነገር አታስቡ። አብይ አህመድ ምንድነው እኔም ደሞዝ ያስፈልገኛል ነው ያለው አይደል? እኔም ደግሞ እኮ እሱም ፕሮፌሽኖች ማይክሮሊንክ እንትን ይዞ እኔም የኮምፒውተር ባለሙያ ነኝ። እኔ አም ሹር እኔ በደንብ አድርጎ አንድ ፕሮግራም አንድ ዌብሳይት ቢልድ ማድረግ የሚችል አይመስለኝም እኔ እንትን ለማድረግ ማለት እና እኔም ደሞዝ ያስፈልገኛል። ምን አሁን በቅርብ አንድ እንትን ሰው ሲናገር ሰማ ነበርና ጠቅላይ ሚኒስትሩ እኮ ቤቱን መንግስት ነው የሚችለው፣ የቤት ወጪውን መንግስት ነው የሚችለው፣ የሌላ በአጠቃላይ የጉዞ ትራንስፖርቱን ወጪ መንግስት ነው የሚችለው። ከመንግስት በጀት የቤተ መንግስት አስተዳደር የሚባል አለ። አንድ ቤሳቤስቲ ሳንቲም ለአስቤዛ የማይወጣ እኮ ነው እንትኑ በዛ ላይ እኔም ደሞዝ ያስፈልገኛል ሲል በጣም ንቀት ነው እኮ በነገራችን ላይ ያለው ንቀት ነው። እና ይሄ እንትን ነው። ግን ትልቁ ነገር ምንድነው? ይሄ ሐኪሞች የጀመሩትን በጣም ደፋር የሆነ በጣም ወቅታዊ የሆነ አስፈላጊ የሆነ ትግል ሌላውም የህብረተሰብ ክፍል መቀላቀል አለበት። ከዚህ የተሻለ አማራጭ መልካም ዕድል አይገኝም። ይሄ ካመለጠ እንደገና የሆነ አመታት መቆየት ነው፣ መንፏቀቅ ነው፣ ማልቀስ ነው። በነገራችን ላይ የምናየው ነገር እኮ ነው። አንተ የምትሰማው ነገር እኮ በጣም ይዘገነዋል። ሰው ውስጥ ያለው ችግር ሰውን ክብሩን አሳጥቶታል እኮ። በቃ ሰው ውስጥ የምትሰማው ነገር እንትን ብሎታል እኮ። መምህራን እኮ ተጨማሪ ስራ ማታ ተጨማሪ የጉልበት ስራ የሚሰሩበት ሀገር እኮ። ሴት የመንግስት ሰራተኞች ማታ ተጨማሪ ቡና ቤት ውስጥ የሚሰሩበት ሀገር ነው። ሌላም ይሄንን እንደ ኖርማል እንደ ቅቡል እንደሆነ ነገር አድርጎ በቃ ምንም መለወጥ አልችልም ብሎ እያለቀሱ መቀመጥ ነው ወይንስ ለአንዴና ለመጨረሻ ጊዜ ለውጡን እንትን ማድረግ ነው የሚሻለው? እና እኔ ይሄን አጋጣሚ ሁሉም ሰው ቢጠቀምበት መልካም ነው ብዬ አስባለሁ። መሳይ መስፍን ምናልባት ሁለት ነገሮችን አንስታል። ይሄን ጥያቄ መመለስ ይችላል ወይ? አንደኛ ከገንዘብ አቅም አንፃር አይችልም፣ እሱ ገንዘቡን ቅድሚያ ለሰጣቸው ፕሮጀክቶች ያውላል ነው። እንግዲህ ጫናው ሲበረታ ከዛ ላይም በጀት ማዘዋወር እኮ ይቻላል። ባለፈው ብሏል እኮ ሌሎች ፕሮጀክቶችን አጥፈን 10 ቢሊዮን ዶላር ወደ ጦርነቱ ማድረግ እኮ እንችላለን፣ ማንም አይከለክለንም ብሏል። ስለዚህ ወደ ጦርነት ከሌሎች በጀቶች ቀንሶ ማድረግ የቻለ ለነዚህ ህይወትን ለሚያድኑ የጤና ባለሙያዎች ማድረግ አቅቶም ገንዘብ የለም የሚባለው አንዳንድ ጊዜ አሳሳችና አደናጋሪ ነው። እንዴት ነው ማይኖረው? 80 ሚሊዮን ዶላር አውጥቶ እኮ ነው የግሉን ጀት የገዛው በድብቅ አብይ አህመድ። 300 ሚሊዮን ብር እኮ ነው ሁለት ጀነራሎች ልጆቻቸውን የዳሩበት ሰርግ። ብዙ በዚህ አይነት ቁጥር ብዙ ነገር ልንጠራ እንችላለን። የውጭ ጉዳይ ሚኒስትር ዴኤታዋ ወይዘሮ ብርቱካን አያኖ እኮ ፊቷ ላይ ለወጣ አንድ የሆነ ነገር ፊቷ ተበላሸ ተብሎ እሱን ለማሰራት ሰርጀሪ 70,000 ዶላር እኮ ነው ለአንድ የሆስፒታል የዶክተር ጉብኝት የከፈለችው 70,000 ዶላር። እንዲህ አይነት ቅንጡ የሆነ ምናልባትም እንዴት አድርጎ መግለጽ ካስክሬን ላይ እኮ ከፈን የመውሰድ ያህል እኮ ነው። እንደዛ አይነት ነገር ለማድረግ ነውር ማድረግን ያልጠሉና የተመቻቸው ሰዎች ገንዘብ የለም ቢሉ ማን ይሰማቸዋል? ሌላው እንዳልከው ደግሞ ቢጨመር ሌሎቹ ይነሳሉ ነው። እሱም አይቀር ነው፣ መነሳታቸው አይቀርም። የሆነ እኮ ገደብ አለው። ሁሉ ነገር ሲበቃ የበቃለት ነው። እንግዲህ ያ መብቃት አልደረሰም ወይ? ደርሷል። ዋዜማው ላይ ነው ያለ ነው። ሲበቃ እኮ ማንንም አትጠብቅም። ራስ ገንፍለህ ትወጣለህ።
ስለዚህ እነዚህ ነገሮች በቀጣይ የምናያቸው ይሆናሉ። ቀደም ሲል ያነሳው ጥሉ ነጥብ አለ። በተለይ ከዚህ ከምክክር ኮሚሽኑ ጋር አንድም የምክክር ኮሚሽኑን ምን እንደሆነ እርቃኑን ምናልባት እስካሁን ተዘናግቶላል። አሁንም ትንሽ የተስፋ በምክክር ኮሚሽኑ ለሚጠብቅ ይሄ ክስተት ምክክር ኮሚሽኑ ማን እንደሆነ ገሃድ ያወጣ እርቃኑን ያጋለጠ ነው ማለት እንችላለን። እችን እንኳን ነገር መፍታት አልቻለም። ለዚህች እንኳን ነገር አብይ አህመድን እጁን ጠምዞ ወደ ውይይት ማምጣት እንኳን አልቻለም። ስለዚህ ብዙ ነገሮችን ያየንበት የፈተሽንበት የመዘንበትም ክስተት ነው እየሆነ ያለው። ግን እንደተባለው በምን ሊቀለብሰው ይችላል? እንደው አብይ አህመድ ምናልባት ጥንቃቄም እንዲያደርጉ ነው። አንድ አምባገነን እንደ አብይ ያለ በድንቁርና በበታችነት ስሜት የሚጠቃ አገዛዝ ብዙ ነገሮችን ሊያደርግ ይችላል። ብዙ ነገሮችን። ስለዚህ ከወዲሁ ምንድነው መደረግ ያለበት? በተለይ የጤና ባለሙያዎች ኢንተርኔቱም ሲዘጋ ማሰርና ማፈኑ ምናልባትም መግደልም ሊመጣ ይችላል። ምን ሊያደርጉ ይገባቸዋል? እነሱ ቆርጠዋል። በርግጥ ወደ ኋላ መመለስ የበለጠ መጎዳት ነው። በያዙት መንገድ እስከ መጨረሻው መሄድ ነው ያለባቸው። ወደ ኋላም ወደፊትም አደጋ ሊሆን ይችላል። ቢያንስ ወደፊት መውደቁ የበለጠ ጥቅም አለው። ምን ማድረግ አለባቸው መስፍን? እንትናቸውን ጠብቀው መቀጠል ነው፣ አንድነታቸውን። ለምሳሌ አሁን ትላንትና እንጅባራ ዩኒቨርሲቲ ነው እንጅባራ ሆስፒታል አንድ ዶክተር ታሰረ። አሁን ዛሬ ጠዋት ሶሻል ሚዲያ ላይ ሳነብ ነበር። እዛ ያሉ ሐኪሞች በሙሉ ሄደው ፖሊስ ጣቢያውን ከበው ስራን ሰራን ብለው ፖሊስ ጣቢያውን ከበው ልቀቁታል። ዛሬ ጠዋት አስለቅቀውት ወደ ስራ ይዞት ሄደዋል፣ ወደ ቤቱ ይዞት ሄደዋል። አንድ ቦታም እንደዚህ ሰምቻለሁ፣ ደብረ ታቦር ነው የሆነ አካባቢ እንደዚህ አንዱ ሲታሰር አንዱ ለአንዱ ጠባቂ መሆን አለበት። በቃ ይሄ ያለውን እንትን ሶሊዳሪቲ ህብረታቸውን አንድነታቸውን ይዘው መቀጠል ነው ያለባቸው። ዛሬ አንዱ ሲወሰድ ዝም ብለ እንደ እንትን ይሄ ጅብ አንዳንድ እንስሳት ሁሉ ጊዜ እንስሳት ናቸው አይደለ? ልጅ አንዷን ነጥቆ ሲወስድ ምናምን ዝም ብሎ የሚያዩ እንትኖች እንስሳቶች እንደዛ እንደ እንትን መሆን የለብንም። አንድ ከመሐከላችን አንዳችን ሲታሰር አንዳችን ሲታፈን ተነስተን እንዲያውም ተቃውሞን የበለጠ ማጥበቅ ነው ያለባቸው። አሁን የት ነው ደባርቅ ነው መሰለኝ የሰማሁት ከፊል የስራ ማቆም አለማ ነበር ያደረጉት እና ያንን ሲያደርጉ የዛካ ያለው ወረዳ ነው የምናምን አስተዳደር እዛ ያሉ ሁለት ሐኪሞች ወስደው አሰረ ነው። አሁን እንደዚህ ከሆነ እንዲያውም ሙሉ የስራ ማቆም አለማ እናደርጋለን ብለው ሆስፒታሉን ዘጉት። አሁን ክራይሲስ ነው፣ ቀውስ ውስጥ ነው ያለው። መተባበር መቻል ያስፈልጋል። ሁለት ከመሐከላቸው እየተወሰዱ እየታሰሩ እንትን እያሉ እንትን ሲባል ለነዛ መቆም ያስፈልጋል። ያ ነው አላስነካም ባይነት መኖር አለበት። እኛ ሀገር የተለመደ ነገር አለ። ብዙ ጊዜ ሁሌ ነው የምተቸውን እሱም ነው ትግል እንትን ላይ በተለይ ፖለቲካ ሰው ለምንድን ነው ሪስክ መውሰድ የሚፈራው? ብታሰር የሚደርስልኝ የለም የሚል ማለት እኔ ወንድሜ ጠባቂ ነኝ የሚል እንትን የለም፣ መንፈስ የለም። እስካሁን ዝም ብለህ ካየው የፖለቲካ መሪዎቻችንን ካየው ፕሮፌሰር አስራት ትላንትና ከተቀበሩ 25ኛ ነው 26ኛ ዓመታቸው ነውና በቃ ዝም ብለን ነው ሲታሰሩ ሰው ዝም ብሎ ነው ወደ ቤቱ የተመለሰው። በኋላም አለድሜያቸው ህይወታቸው እንዲያልፍ ሆነ ማለት። ሌሎችም የፖለቲካ መሪዎች ሲታሰሩ ሰው ንቅል ብሎ ወጥቶ ልቀቋቸው፣ መሪዎቻችን ልቀቋቸው፣ ጓደኞቻችንን ልቀቋቸው ብሎ ምን ይባለው እንትን ማድረግ መተባበር ማሳየት መቻል አለበት። በመሐከራቸው ያለው አንድነት እስከ ጸና ድረስ መንግስት ምንም ማድረግ አይችልም። በነገራችን ላይ በዚህ ነገር እርግጠኛ መሆን አለበት። ይንበረከካታል። ሐኪሞች አሁን በያዙት መንገድ ጸንተው እንትን ካሉ ምንም ነገር ማድረግ አይችልም። ለምሳሌ አንድ የተነሳው አዲስ ቅጥር እንፈጽማለን ነው ሊያደርገው አይችልም። በዚህ ነገር በጣም እርግጠኛ እና እንዴ አሁን እኮ ኤክስፒሪየንስ በጣም ልምድ ያላቸው ስፔሻሊስቶች ናቸው እዚህ ላይ ያሉት። ገና ከሜዲካል ስኩል የወጣ እንትን ነው እዛ ቦታ ላይ እንትን የሚለው ሊሆን አይችልም። ኢምፖሲብል ሊሆን የማይችል ነገር ነው። በዚህ መንገድ ስራችንን ልናጣ እንችላለን። በእኛ ስራ ቦታ ላይ ሌላ ሰው ሊቀጠር ይችላል ምናምን የሚል ነገር ሊያሳስብም አይገባም። መንግስትን ማንበርከክ ይቻላል። በነገራችን ላይ ኬንያዎች አድርገውታል እኮ ነው። እኔ እኮ ለምን እንትን እንደምን አይገባኝም። ሌላ ነገር እኮ አዲስ ነገር እየፈጠረን አይደለም። ሌሎች አገሮች ሐኪሞችን በለው ሌሎች የሴክተር መስሪያ ቤት ባለሙያዎች አንድ ሆነው በጽናት ታግለው መንግስትን ፖሊሲውን ዋጥ እንዲያደርገው አድርገውታል። ዋጥ የኬንያ መንግስት እኮ የዚህ ዓለም ባንክን እንትን ዋጣው። በቃ ምንም አማራጭ የለውም። እየመረረውም ቢሆን ፖሊሱን አጣ። ምክንያቱም
መለስ ነገር እንዳልሆነ አየው አቅሙን ግን አደረገ እኛ ጋር ምንም ነገር እንደዚህ አሁን የጫናው የአፈናው እስሩ የፕሮፓጋንዳ ዘመቻው ምናምን ሊያፍረከርከን እንትን ሊያርገና እንዲያውም የበለጠ እየገፋን ልክ አሁን ደባርቅ ላይ እንደሆነው ማለት ሐኪሞች ከታሰሩ የበለጠ እንትኑን ጠበቅ ማድረግ ነው ኢስካሌሽን እነሱም ሲያባብሱት አንተ ማባባስ ነው ያለው እና በዛ መንገድ ነው መሆን ያለበት እንጂ አይ እንዲሆናል ሰዎች ማሰር ጀምረዋል ምንም ነገርኩ እኮ በዚህ ከቀጠለ የአጠቃላይ የጤና ቀውስ ይፈጠራል ሀገሪቱ ውስጥ መንግስት ከሚችለው በላይ ነው የሚሆነበት ብዙ ሰዎች አሉ ብዙ በሽተኞች ብዙ ችግር ያለበት ሀገር ነው ያ ቀውስ መንግስት ደሞ እንትን ብለዋል ኃላፊነቱን እኛ አንወስድም ብለዋል ዲስክሌመር አድርገው ይሄ ትክክለኛ መንገድ ከዚህ በኋላ ለሚሞተው ከዚህ በኋላ ችግር ለሚደርስበት ተጠያቂ የሚሆነው መንግስት ነው ችግራችንን ይፍታ ይሄን ያህል አመት ታግሰን ይሄንን የሥራ ማቆም አድማ ስናደርግ ለሚፈጠረው መስቀልቅል ተጠያቂው መንግስት ነው ኃላፊነቱ ለያንዳንዱ ለምጠፋው ህይወት የሚጠየቀው መንግስት ነው ብለው እንትን ብለዋል መንግስት ነው ኃላፊነቱ መውሰድ ያለበት መንግስት ደግሞ ይሄ የጤና ቀውስ በአጠቃላይ የሚፈጠረው የጤና ቀውስ መንግስትን የበለጠ ቀውስ ውስጥ ነው የሚከተው ነገርኩ እኮ ችግሩ የገንዘብ አይደለም ብርቱካን አያኖ የፕላስቲክ ሰርጀሪ አልሰማው ለዚህ ነው ቆንጆ ሆነችው ሰሞኑን ሲሪየስ አይ በጣም እንትን ትላለች ምንድነው የሰማው አሜት ነው እንግዲህ እንትን አይደለም ያው አምባሳደር ምናምን መሾም ከፈለ እሷ ጋር የሆነ ትቦጭቃለህ አሉ አሁን ውጭ ሀገር ዲፕሎማት ውጭ ቦታ ጥሩ ቦታ መመደብ ከፈለክ ለሷ ነው አሉ የሚሰጠው ሳንቲም እና በጣም እኮ እንትን ነው እኮ በነገራችን ላይ መስፍን ወይዘሮ አዳነች አቤቤ ሰሞኑን ከሚዲያው ላይ ጠፍተዋል እንደውም እንደምሰማነው ከሆነ የጤና ችግር ነው ተብሎ ነበር ግን አይተ እንደሆነ በጣም የሰውነት መቀነስ ያያየንባት ነው እንደሰማነው በዚህ በቴክኖሎጂ የሰውነት መቀነሻ መንገድ አለ መሰለኝ ዱባይም ታይላንድም የተመላለሰች በጣም ምንድነው ማለት ሽንቅጥ ያለ ሰውነት ለመያዝ ትልቅ የሕክምና ሂደት ላይ ነች አሉ በጤና ከሆነ ምናልባት የሰውን ህመም አንመኝም ማንንም በዚህ ደረጃ እንኳን እንትን አንልም ግን ይሄ ሁሉ ገንዘብ ወጥቶ ሸንቀጥ ለማለት የሚደረግ ነገር ካለ ይሄንንም ነገር ህዝቡ በደንብ መከታተል አለበት በማን ገንዘብ ነው ውበትን የሚፈልጉት በማን ገንዘብ ነው እንዲህ አይነት ቁጥጥር የሌለበት በጣም ቅንጦት የበዛበት ህክምና ውስጥ የሚገቡት ለማንኛውም የአዳነችንም በዚያ አጋጣሚ ለማስታወስ ነው ከቢሮዋ ከጠፋች ከአንድ ሳምንት በላይ ሆኗታል አየሁትና እኔም ራሴ እንዴ ወይዘሮ አዳነች ራሷ ላይ ኮሪደር ልማት ጀመረች ወይ ምናምን አልኩኝ ሰማ የሳያት በኮሪደር ልማት ነው እንደዚህ ውበት ምናምን እንትን የሚለውና እሷ ራሷ ከተማውን ጨርሳ ራሷ ላይ የኮሪደር ልማት ፕሮጀክት ጀመረች ከውስጧ የሆነ ነገር ማፈራረስ ጀመረች ማለት ነውና ነው እሱን እኮ ነው ማለት በጣም ተረበሉ ነገር የባለስልጣኖቻችን ብቃት ኖሯቸው እኮ በነገራችን ላይ አገር አሳድገው አገር አሳምረው አገር አሳድገው ያለጋቸው ነገር ቢያወጡ እኔ አይ ዶንት ኬር ኖቦዲ ምንም ማንም እንትን አይለው ብቃት ልክ አሁን እዚህ ሀገር አንድ ሰው ሲኢኦ የካምፓኒስ ዋና ስራ አስኪያጅ ሆኖ ያ ካምፓኒን ትርፋማ ካረገ ቦነስ ይሰጠዋል ጥሩ ገንዘብ ነው የሚያገኘው ምናምን ነገር ከትርፉ ላይ ማለት እነዚህ እኮ ብቃት የላቸውም እኮ እነዚህ እኮ ችግር ፈጣሪዎች ናቸው ችግር ፈጂዎች አይደሉም ችግር ፈጣሪ የሆኑ ባለስልጣናት ችግሩን ፈጥረው ከህብረተሰቡ ላይ እንደዚህ ነጥቀው ራሳቸው ላይ ኢንቨስት ያደርጉ አዳነች አቤቤን አይቼት ትላንትና እንዴ ይሄ ነገር ምናምን በቃ ሲሪየስ ኮን ኮሪደር ልማት ለካራስም ላይ ይቻላል ነው ነገር ብዬ እንትን ያደርጉት እና ይሄንን ያየህ እኮ በነገራችን ላይ አንዳንዴ እኮ እንትን የሚያደርግ ነገር እንዳትተውም ይሄ አሁን ተቃውሞንም እንዳትተው የሚያደርግ ነገር ይሄ አይነት ኢፍትሃዊነት ማለት ነው እዛ ሐኪሙ 7 አመት ተምሮ ስንት ሪስክ ያለበት ስራ ይሰራል ስንት ከበሽተኛ ከተለያዩ በሽተኞች ብዙ ነገር ያደርጋል በቀን ስንት ነው አንድ ሰው ሲነግረኝ ነበር ኖርማሊ በቀን ስታንዳርድ አለው አንድ ሐኪም ስንት በሽተኛ ማየት አለበት የሚባል ምክንያቱም በጣም ትኩረት ለያንዳንዱ በሽተኞች ትኩረት ሰጥቶ እንትን ማድረግ አለበት 7-6 ምናምን ነገር በቃ ምክንያቱም ለአንድ ሰው ይሄን ያህል ጊዜ መስጠት አለበት ፋይሉን ማጥናት አለበት
መራው ማካሄድ አለበት ካካሄደ በኋላ ደግሞ መገምገም አለበት ምናምን የሚባሉ እንትኖች አሉ የኢትዮጵያ ሐኪሞች እኮ በቀን ወደ 50 60 ሰው ነው ትሪት የሚያደርጉት አስበው በቀን እንግዲህ ከዛ ውስጥ የሆነ ፐርሰንቱ ተላላፊ በሽታ ምንም ያለበት ሰው አለ እንዲህ አይነት ሪስክ እንደወታደር በነገራችን ወታደር ምንድነው አንድ ቦታ ዘመቻ ሲሄድ ወይ ይሞታል ወይ ይድናል አይደለ 50% እንደዛ ነገር አይንም ያንን አይነት ኑሮ የኖሩ የሚያገኙት ገቢ ግን በጣም ቀደም እንዳልኩ ነው የኬንያ ዶክተሮች 100 ብር ያገኛሉ የኛ ዶክተሮች ደግሞ 12 ብር ነው ማለት ነው በቃ በጣም በቀላሉ ለህብረተሰቡ አስረዳ ማለት በዚህ ሁኔታ ውስጥ ያሉ ሐኪሞች ባለስልጣኖቻችን ቅንጦታቸው ድግሱ ቸበርቻቸው የመድረክ ዝግጅቱ በቃ መድረክ ነው እኮ የሆነ ስቴጅ ከኋላ በጣም የሚያምር ስቴጅ ይሰራል ቅርቅ ነገር ኢትዮጵያ በብልጽግና ላይ ነች በብልጽግና ሰማይ ምናምን እሱ እኮ ነው እንትን የሚያደርገው ተጣርኖ መጸቱ እሱ እኮ ነው የሚያምር ዝም ብለህ አፈ እንዳትቶ የሚያደርግ ነገር እሱ እኮ ነው ሐኪሞቻችን እንደዛ ያሉ ባለስልጣኖቻችን እንትን ያደርጋሉ ቅድም ያልኩ ስለ ካድሬ ያነሳው ነገር አለ ካድሬ ማለት እንትን ማለት ነው በቃ ካድሬ ፓራሳይት ማለት ነው ጥገኛ ታውቃለህ አይደል ፓራሳይት ቅማል ወይ የሆነ ነገር አንድ እንትን ላይ ሰው አካል ላይ ይጠጋና ያንን ሰው ደም እየመጠጠ የሚወፍር ማለት ነው ብልጽግና ወደ ስንት ነው 7 ነው ሚሊዮን አባል አለኝ አለ ከቻይና ኮሚኒስት ፓርቲ ቀጥሎ በጣም ከፍተኛ ቁጥር ያለው አባል ነው ይሄ ነው ሳይሰራ የሚቀለው ካድሬ ያለበት ሀገር ነው ለነዚህ የሚከፈለው ደሞዝ ቀላል አይደለም በነገራችን የኢትዮጵያ መንግስት እኮ ግጭቱ ያለው እዛ ነው ፕራዮሪቲው ለሚሰራው ሳይሆን ለሚያወራው ነው ለሚሰራው ሳይሆን ይሄ የህብረተሰብ ላይ ጥገኛ ፓራሳይት ለሆነው እንት ነው ካድሬ የትም ሀገር እንት ነው ኢትዮጵያን እኔ አሁን አመትና 50 አመታችን ነው አይደል ካድሬ ማለት ፓራሳይቶች ናቸው የማይሰሩ የሚበሉ ናቸው ለነሱ መንግስት ደሞዝ ይከፍላል ምን ስላደረጉ ምንም አውርቶ ስለኖሩ ማለት ለሐኪሞች ለቢሮ ሰራተኞች ለፖሊሶች ለምኖች ግን በጀት የለም እንዴት አድርገህ ነው ይሄን የምታምነው እንዴት አድርገህ ነው ይሄን ተቀብለህ የምትኖረው እና ይሄ ነገር እንዳልኩ ነው በጽናት መታገል ያስፈልጋል ቅድም ያልኩት ነገር ነው እንዲያውም የኢትዮጵያ ነገር ተገላቢጦሽ የሆነ ነገር ሆኖ ነው እንጂ መነሳት ከነበረባቸው እኮ ወታደሮች መሆን ነበረባቸው ማመጽ የነበረባቸው ፖሊሶች መሆን ነበረባቸው ማመጽ የነበረባቸው መምህራን መሆን ነበረባቸው ማመጽ የነበረባቸው ምክንያቱም ከሐኪሙ የበለጠ የከፋ አስቀቅ ውስጥ ያሉ እነሱ እኮ ናቸው የለም እኮ ለዚህ ነው እኮ ጉቦ ኖርማል የሆነ ኢትዮጵያ ውስጥ እኮ ሰማ ጉቦ መቀበል የካይንድ ኦፍ የኑሮ ማካካሻ ነው በቃ ደሞዝ የሚባል ነገር ሊበቃ አይችልም ስለዚህ ያለ አማራጭ ትራፊኩም ቆሞ ይጠይቃል ፖሊሱም ትንሽ የሆነ ምክንያት ሲያገኝ ይዝህና ወይ እስር ቤት ወይ ብርህ ምናምን ነገር ይልሃል ምርጫ ይሰጣል ሌላውም እና ይሄን ያለው እንዳልኩ ነው ሐኪሞቹ በያዙት መንገድ እንዲቀጥሉ ይሄን ነገር ምንም ነገር ከጀርባ ሰይጣን አለም ልዩ ኃይል የተለዩ ኃይሎች አሉ ማደገኛ ኃይሎች አሉ ምናምን የሚለው ነገር ምንም ሳይፈሩ የጀመሩት ነገር እንዲቀጥሉ በእውነት እስካሁን በመጡበት መንገድ በጣም የሚያስመሰግናቸው ነው ሌላውም ከዚህ የበለጠ መልካም አጋጣሚ ይሄ ድል እንዳያመልጣችሁ ነው የምለው ይሄ ነው መሳይ መስፍን ምናልባት እንደው በደንብ መልእክት ማስተላለፍም ወይም ደግሞ በደንብ ነገሩ መንካት ካለብን ይሄ ትግል ይሄ የተጀመረው ህዝባዊ ቢተኝነት ውጤት ሊያመጣ የሚችለው አንተ እንዳልከው የኔ ጠባቂ ወንድሜ ታለ የሚል አስተሳሰብ ሲኖር ብቻ ነው ቀደም ሲል ጠቅሰዋል በእንጅባራ ዩኒቨርሲቲ ዶክተሩ ሲታሰር ህዝቡ እንዴት ሆ ብሎ እንዳስፈታው እንደዚሁም በንፋስ መውጫ ነው በተመሳሳይ እንደዚሁ ዶክተሩ ካልተፈታ ብለው እዛ ፖሊስ ጣቢያ ሄደው ፖሊስ ጣቢያውን ከበው አስፈትተው ያስወጡት ከምንም በላይ የመተማ ዩኒቨርሲቲ ሜዲካል ዳይሬክተር የወሰደው እርምጃ የሚያስደንቅ ነው እንግዲህ በአሁን ሰዓት የሜዲካል ዳይሬክተሮች ናቸው ከመንግስት ከፖሊስ ጋር ሆነው ሌሎች ዶክተሮችን ስም ዝርዝር እየሰጡ ያስመጡ ያሉት የመተማው ግን በጣም የተለየ ነው ስም ዝርዝር አምጣ ሲባል እምቢ ነው ያለው እምቢ ሲል አስገቡት ሰዋው ነው ያለ ነው ይሄ ነው የሚያስፈልገው አንዱ ሲታሰር ሆ ማለት አለበት ህዝቡ
እንዴ ሐኪም እኮ የህዝቡ እኮ ነው አንድ ሐኪም ለስንት ነው ምናልባት ኢትዮጵያ ውስጥ 5000 ዶክተር ነው ያለው አሉ ለ120 ሚሊዮን ህዝብ አንድ ዶክተር ቢያንስ 2-3 ሚሊዮን ሰው ምናልባትም ከዛ ያነሰም ከሆነ እንግዲህ ሂሳቡን እናስላው እንዲህ አይነትን አንድ ህክምና ባለሙያ ሲታሰር የሚጎዳው ህዝቡ ነው ሆ ብሎ መውጣት ያለበት ህዝቡ ነው ከዚህ አንፃር መታየት አለበት ነው ምናልባት ወታደሩንም አንስተዋል ወታደሩ በነገራችን ላይ ፋኖች ብዙ ጊዜ የሚገልጹት ነገር አለ ስንማርካቸውና ስንይዛቸው ጉስቁል ብለው ነው አሉ አንዳንዱ ሰውነቱ ላይ ልብሱ ተባይ አፍርቶ ጫማ ሳይቀይር 2 አመት ልብስ ሳይቀይር መለዮ በአመት 2-3 ጊዜ የሚሰጠው ቀርቷል አሁን አንድ መለዮ ተሰጥቶት 2 አመት እየለበሰው ነው እላዩ ላይ አድፎ እላዩ ላይ ተባይ አፍርቷል ሲመጡ ገላቸውን አጥበን ልብሳቸውን ቀይረን ደሞ በምግብም የተጎዱ ናቸው የደና ምግብ ካዩ ዘመናት እዩችኑ ኮሾሮ እየበሉ ነው ይኖሩት ተጎርተዋል የሰውነት መድቀቅ ውስጥ ነው የገቡትና እንደዚህ በቀበሮ ጉድጓድ ተኝተው ለሀገር ተብሎ እየተነገራቸው የሚዋጉ ወታደሮች ምንድነው ጥያቄ መጠየቅ የለባቸውም ወይ ደሞዛቸው ስንት ነው እውነት ይደርሳቸዋል ወይ የነሱ አዛዦች የት ነው ያሉት አርብ ዱባይ ሄደው እኮ ሰኞ የሚመጡ ናቸው የአብይ አህመድ ጀነራሎች በጣም የተቀማጠለ በኢትዮጵያ ስታንዳርድ ልታስበው በማትችለው ትልቅ የኑሮ ጣራ ላይ ወጥተው እኮ ነው እየኖሩ ያሉት ጀነራሎቹ ሀብታም ናቸው በእያንዳንዱ ትልልቅ ስኬታማ ኩባንያዎች ውስጥ አክሲዮን አላቸው ወታደሩ ለምንድን ነው የሚሞተው የተለየ እዳ አለበት ወታደሩ ስለዚህ ወታደሩ መነሳት አለበት ቀደም ሲል ያልከው መምህራን ናቸው መምህራን እንዴ በጣም እኮ አስገራሚ ነው ቢቢሲ በተደጋጋሚ ዘገበውን አይተናል የአዲስ አበባ ዩኒቨርሲቲ ዶክተሬት የሚያጠኑ መምህራኖች ካልሲ መቀየር አቅቷቸው ሸሚዝ መቀየር አቅቷቸው በተበጣጠቀ ካልሲ ነው ምኖረው ማታ ማታ የጉልበት ስራ ሰራለው የዶክተሬት እንትኑን መክፈያቶ የጉልበት ስራ እየሰራ ያለ አንድ ዶክተር እጩ ዶክተር አለ የሱንም ታሪክ እኮ ሰምተናል ምንድነው መምህራን የሚጠብቁት ሰራተኛው የኑሮ ሸክም ያጎበጠው ሰራተኛውስ ምንድነው የሚጠብቀው ረሃቡን ሲችል ደግሞ ጥጋቡን ያልቻለ ገዢ አለበት እየመጣ የሚሳደብ እየመጣ ንቀቱን በአደባባይ የሚያሳይ ገዢ ነው የሞላውና ከዚህ አንፃር እንደውም በጣም ዘግይቷል ህዝቡ ይሄ የተጀመረው ነገር እድሉ ማምለጥ የለበትም እንደው በደንብ አድርጎ መግለጽም ካለብን አሁን ነው ለውጥ ከተፈለገ ጊዜው ደርሷል የለውጥ እንግዲህ ምንድነው ሙሽራው እየመጣ ነው እና ይሄንን ሙሽራ ማን ነው የሚቀበለው ዘይቱን ያላዘጋጀ አይቀበልም ዘይቱን እናዘጋጅ መስፍን እዚህ ላይ በደንብ ህዝቡ ይሄን እድል መጠቀም አለበት ባይነኝ እኔ መጽሐፍ ምን አለ መሰለህ አሁን ሙሽራው ምናምን ስትለኝ ምን ተዛለኝ መጽሐፍ ላይ ምን ይላል መጽሐፍ ቅዱስ ጳውሎስ ነው መሰለኝ መዳን አሁን ነው የሚለው አይደል የመዳን ወቅት የመዳን ጊዜ አሁን ነው ነፃ የመውጣት ጊዜ አሁን ነው በነገራችን ላይ የህይወትህን መከራውን የምታማረውን የምታለቅስበትን ልጆችህን ትምህርት ቤት መላክ አቅቶ ልጆችን 2 ጊዜ መመገብ አቅቶ ምናምን እየተሳቀቅ የምትኖርበት ማታ የውሸት ታሪክ ነግረህ ምግብ የምታበላቸው አይደለ ልጆችን የምታስተኛበት ሁኔታ መብቃት አለበት አንተ ችግሩ እኮ መሰለህ ያንተ በጣም መስራት ስራህን በስራ ላይ በትጋት መስራት ምናምን አይደለም የሚወሰነው የመንግስት ፖሊሲ ነው ያንተን የኑሮን የሚወሰነው ለለፋ መሬት ስለቆፈርክ በነገራችን ላይ እንደ ኢትዮጵያ ገበሬ እንደ ኢትዮጵያ ሰራተኛ በጣም ሰራተኛ ህዝብ የለም ግን ድህነት ከየት ነው የመጣው ብለህ ስትጠይቅ ስርዓታዊ ነው ስርዓቶች ናቸው የሚፈጥሩት እንት ነው አሁን ደግሞ ጭራሽ የኢትዮጵያን ኢኮኖሚ ለዓለም ባንክ ሰራንደር አድርጎት እጅ እንዲሰጥ አድርጎት ሁሉንም ነገር ግልብጦ ያወጣ ያለበት ሁኔታ ነው ያለው የመንግስት የፖሊሲ ውድገር ያመጣው ያንተ ሰነፍ መሆን ያንተ ገደቢስ እድለቢስ መሆን ማምን አይደለም ያመጣው ስለዚህ የመዳን ጊዜ የነጻነት ጊዜ አሁን ነው ነገ አይደለም በቃ ምንም ነገር እንትን የለም የዝግመተኛ በሆነ መንገድ ከምትሞት አንዴ ሊያውም ላይሆንም ይችላል ከሁሉም ጋር ሁሉም በአንድ ጊዜ ተነስቶ የሚከፈለው መስዋዕትነት ተከፍሎ ለውጥ ማምጣትን የመሰለ አይደለም እንዳልከው ነው የለም አንተ ዓለም የኢትዮጵያ አብዛኛው
ሰራተኛ ያብዛኛው ገበሬ ያብዛኛው ሐኪም ያብዛኛው ወታደር ያብዛኛው እንትን ኑሮና የብልጽግናዎች ደግሞ ይሄ አሁን ብዙ ሰው እየተለመደ መጥቷል። የብልጽግና የደሴት ዓለም በጣም የተለያዩ ናቸው። አብይ አህመድ እኮ የሚያወራው ስለ ሮቦት ነው እኮ። የሚገርም ነገር እኮ ነው። በዚህ ሁላ ችግር ምክንያት በዚህ ሁላ ችግር ውስጥ መሃል ኢትዮጵያ ውስጥ ይሄ ሁላ ችግር ባለበት ነገር የሀገሪቷ ጠቅላይ ሚኒስትር እንዴት በእያንዳንዱ ቤት ውስጥ ሮቦት መግባት እንዳለበት ምኑ ተበልቶ ምንድነው የምበላው ሳጣ ልጅ ጥርስ አወጣ ነው የሚባል አባባል አለ። ምኑ ተብሎ ነው ሮቦት ስለ ሮቦት የምታወራው? ይሄን እኮ ነው የምልህ። ኢትዮጵያ ታማለች። ኢትዮጵያ እንደ ሀገር ታማለች። የታመመችው ምንድነው? የአብዛኛው ህዝብ ሰቆቃና የመንግስቷ ደግሞ ወሬ ምኞት ምናምን በቃ የትና የት ናቸው? አራምባና ቆቦ ነው የሚባለው። የታመመች ሀገር ነች እኮ። በነገራችን ላይ የጤነኝነት አይደለም። አንተ ቁመትህ እዚህ ጋር ሆነ እዛ አንድ 2 ሜትር ስላለ ነገር እዛ ጋር እጅን አንጠራራለሁ ካልክ አንተ ችግር አለብህ ማለት ነው። ያለ አቅምህ ነው የተንጠራራው፣ ያለ አቅምህ ነው የምትቆጣጠረው ማለት ነው። በቁመት ልክ ነው ማሰብ ያለብህ፣ በቁመት ልክ ነው እጅህ መሰንዘር ያለብህ ምናምን። የኢትዮጵያ መንግስት ጋር ያለው ነገር ምንድነው? ጀስት እንደው ስሜቴን ስለነካው ነው መሳይ። እኔ አንዳንዴ እንትንም ይመስለኛል በቃ የህዝቡ መከራ ችግሩ ምናምን ሳያንስ የመንግስት መሪዎች እየወጡ የሚናገሩት ነገር ጭራሽ እንትኑን ያ ፔኑን ይሄ ስቃዩን በቁስል ላይ ጨው መነስነስ የሚባለው እንደዛ አይነት ነገር ነው። በረካ ሰው እንደዚህ በተማው ነገር አሰቃቂ ኑሮ ባለበት እነሱ ይወጡና እያንዳንዱ ቤት ውስጥ ሮቦት አስገብተን እንደዚህ እንትን አድርገን ቴክኖሎጂ ኢትዮጵያ እንትን ብላ መጀመሪያ መብላት ነው። ሰውነት እኮ ካሎሪ ካላገኘ ማሰብ ላይ አይችልም። ስለ ሮቦት ስለምን ይሄን እንደው ንቀት ነው የምንለው፣ በሽታ ነው የምንለው። አብይ አህመድ ብዙ ጊዜ እንዲህ የኢትዮጵያ ህዝብን ቅስም የሚሰብር ነገር የሆነ ክስተት የሆነ ህዝብ ሲያልቅ የሆነ ጦርነት ሲኖር ይመጣና የሚነግር እንዲህ አይነት ነገር ነው። ምንድነው የበታችነት ስሜት እንበለው። እኔ ቃላት ያጣውለት ሰው ቢኖር አብይ አህመድ ነው። እንዴት ብለን ንቀትም በሽታም ነው። ንቀትም ሁለቱ ነው። ንቀትም በሽታም ነው። በሽታ ያው ሰውየው የታወቀ በሽተኛ ጀስት እንትን አሁን የሆነ ብሏል። የራሱን ዓለም ፈጥሯል። ኢትዮጵያ የምትባል ኢትዮጵያን ስቴት ይሄ ተምኔታዊ በቃ ይሄ በድሮ በተምኔታ ላይ በምኞት የሚፈጠር ነገር አለ አይደል? አንዳንድ ሰዎች ጫቲክ በቃ ሀብታም ሆኖ ምናምን ትልቅ መኪና ሲነዳ ምናምን የሚታየው አይነት ነገር አብይ አህመድ እንደዛ አይነት ሙድ ውስጥ ነው ያለው። ተምኔታዊ እንትን ውስጥ ነው ያለው። ይሄ በሽተኝነት በቃ በሳይኮሎጂ በሕክምና እንደሚባል አላውቅም፣ ግን አንድ ተርም አለው እንደዚህ በቃ ከተጨባጩ እውነታ ጋር የማይገናኝ የቅዠት ዓለም ውስጥ ኖር የሆነ የሚጠራበት እንትን አለ። ሌላው ንቀት ነው። ንቀቱ ደግሞ የመጣው ቢያየው ሰው እንትን አለበት በቃ ምንም ነገር ቢጭኑት አህያ ቢጋሉ ፈርስ ነው የሚባለው እንደዛ ነገር ሆነበት። ስለዚህ ምንም ነገር ብናደርግ ማያመጣም የሚል አሁንም እኮ ምንም ማያመጡም የሚል እንትን ነው ያለው፣ ትቢት ነው ያለው። ይሄንን ግን መስበር ያስፈልጋል። መስበር ቅዠቱን ደግሞ ወደ እውነት መቀየር ያስፈልጋል። በቃ ይሄ ነው መሳይ ጦርነት። እንግዲህ መስፍን ሁኔታውን እንከታተላለን። መረጃዎች እየመጡ ነው። አሁንም በየከተማው በየቦታው በየጤና ማዕከሉ የጸጥታ ኃይሎች ናቸው ተቆጣጥሮ የሚገኙት። ከሕክምና ባለሙያው ይልቅ ከተገልጋዩም የበለጠ በአሁኑ ሰዓት በየሆስፒታሉና ጤና ማዕከሉ የሚታየው የጸጥታ ኃይል እንደሆነ ነው የሰማ ነው። እንግዲህ ሂደቱን እየተከታተልን እናቀርባለን ማለት ነው። እስቲ ወደ ህወሓት እንምጣ። የህወሓትን ጉዳይ ሰሞኑን ያው ግንባር ቀደም አጀንዳ ከሆኑ የሀገራችን ጉዳዮች ህወሓት በምርጫ ቦርድ ህልውናው ወይም ህጋዊ ሰውነቱ የተገፈፈበት የተሰረዘበት ውሳኔ ነው። ያንን ተከትሎም ለአፍሪካ ህብረት አቤቱታ የሚመስል ነገር አቅርበዋል። የትግራይ ጊዜያዊ አስተዳደር የሰላምና ደህንነት ቢሮ ኃላፊም የፌዴራል መንግስቱ የፕሪቶሪያን ስምምነት አፍርሶታል በሚልም ክስ አቅርበዋል። ስለዚህ ትግራይ ላይ ምንድነው ያንዣበበው? ሌላ ዙር ጦርነት ወይስ ምን ማለት እንችላለን? ሰሞኑን ጌታቸው ረዳ እንደ አብሪ ጥይት እንበለው ቀድሞ በዋዜማው መጣና በምርጫ ቦርድ ውሳኔ ዋዜማ ላይ መጣና ስለ ህወሓቶች አዳዲስ ነገር ነግሮናል። በእርግጥ አዳዲስ ያልነው እንደው ከፈረሱ አፍ ወይም ደግሞ ከቤተኛ ከሆነ ከዛው ከውስጥ አዋቂ ስለሰማን እንጂ ያው የምናውቃቸው ነገሮች አሉ።
ያንን ነግሮናል። በዋናነት የተፈለገው ህወሓትን ራቆት አድርጎ ማስቀረት ነው የጌታቸው የተሰጠው በአብይ አህመድ በኩል ኃላፊነት። ከዛ ይሄ ውሳኔ ሲወሰን የበለጠ ክብደት ይኖረዋል። የበለጠ ህወሓትን የሚደግፍም ካለ በጌታቸው ዲስኩር የምርጫ ቦርድን ውሳኔ ይቀበላል የሚልም ግምት ወስዶ ነው መሰለኝ ጌታቸው ረጅም ቃለ መጠይቅ ነው የሰጠው። እንደተባለው ንስሐ ገብቻለሁ ነው ያለው። ንስሐ መግባት በዚህ ደረጃ ከሆነ ንስሐ መግባት በኩል ደረጃ ነው። ንስሐ ግማሽ ንስሐ የለም። ንስሐ ከሆነ ንስሐ ነው። መንፈሳዊ ፍትህ የምታገኝበት ነው። አብይ አህመድን የሚያል ግዙፍ የኢትዮጵያ በአሁኑ ሰዓት ወቅታዊ ትልቁ የብሔራዊ አደጋ የሆነን ሰው ከጎን አስቀምጠ ስለ ህወሓት 10 ጊዜ ብታመነጅግ የሚመጣ ለውጥ የለም። አብይን ተደግፈ ህወሓትን መቆርቆም አትችልም። ትልቁ የኢትዮጵያ ጠላት በአሁኑ ሰዓት የኢትዮጵያ አደጋ አብይ አህመድ ነው። ስለዚህ ምንም ንስሐ አይደለም። ይሄ ምንድነው ከመጣው ጋር አብሮ መንፈስ ካልሆነ በስተቀር ንስሐ ገብቷል ተብሎ እንደው ሌላ ድምዳሜ የሚሰጥበትም አይደለም። እስቲ እንዴት አየው አጠቃላይ የትግራይን የህወሓትንና የጌታቸውን ጉዳይ? ናይ መሳይ ምንም እንትን የለውም እኮ ወደ ግጭት እንደሚመራ አሁን አንተ ጋር ከመግባት በፊት እንትኖች እያየው ነበርና የከተት አዋጅ የሚመስል ነገር ከመቀሌ እየተሰማ ያለበት ሁኔታ ነው ያለው። የትግራይ አስተዳደር የጸጥታ እንትን የፖሊስ የተበተኑትን ዲሞቢላይዝ ሊሆን የተዘጋጁትን የፖሊስ የአማበታኝ የልዩ ኃይል ምናምን አባላት ድጋሚ ጥሪ አድርገዋል የሚል ዜና ነው አሁን እየሰማ ያለው። ያ ማለት ዲሞቢላይዜሽን ሳይሆን አሁን ሞቢላይዜሽን ላይ ነው ህወሓት ያለው። የጦርነት ዝግጅት ማለት ነው። የጦርነት ዝግጅት ነው ያለው። አያደርጉትም አይባልም። በሁለቱም በራችን ላይ ምንም እንትን የለም። ይሄ ነው አብይ ጥሩ ሆኖ እነሱ መጥፎ ብቻ አይደለም፣ በሁለቱም በኩል ነው። ግን ዋናው ነገር ትልቁ ማዕከላዊ መንግስቱን የተቆጣጠረው አገዛዝ ኢትዮጵያ ውስጥ ያሉትን ቅራኔዎች፣ ችግሮች የመፍታት አቅም የማሰብ እንትኑ በጣም ደካማ መሆን ነው የሚያሳይ። በቃ ጦርነትን ውስጥ በዙሪያ እንትን እያደረገና የሚፈቱ ችግሮች በንግግር የሚፈቱ ችግሮች አገሪቷ መፍታት አቃቷት ነገሮች በሙሉ በጦርነት በግጭት በማስፈራራት በጦር በማሰባሰብ የሚፈቱበት ሁኔታ ውስጥ ነው ያለውና መግለጫ አውጥተዋል ጊዜያዊ መስተዳድሩ ጸጥታ ቢሮ። እንዲያውም ጌታቸው ረዳንም እንደዚሁ ካይንድ ኦፍ የማሳቀል ነገር ውስጥ እንትን ነበሩ ከሃዲ ክዷል ምናምን ብለው። ግን ደግሞ እዛው መግለጫ ላይ በጣም እንትን ያደረገኝ ነገር ስትራይክ ያደረገኝ ነገር ጌታቸው እንደማንኛውም የትግራይ የፖለቲካ ኃይል መጥቶ ትግራይ ውስጥ እንደፈለገ መናገር ይችላል ከሃዲ ብለው ፈርጀውት ቆ ማስፈራሪያ እንትን ካደረጉ በኋላ መጥቶ የፈለገውን የፖለቲካ አስተሳሰብ ማራመድ ይችላል የሚል ጥሪም አድርገውለታል። ጌች አይ ቲንክ ያራዳ ልጅ ነው። ይሄ ነገር ገብቶት የሚሄድም አይመስልም ወደ ትግራይ። አይ ቲንክ ከዚህ በኋላ እኔ ምንም ነገር ምንም ወደ ኋላ እንደው ዞሎ እንትን የሚል አይመስልም። ወደ ቃለ መጠይቁ ስንመጣ ቃለ መጠይቁ እንዳልከው ሳየው የተሰማኝ በትክክል ምንድነው ይሄ ፕሪሚየር ሊግ ላይ የተጫዋች ዝውውር የሚባል የዝውውር መስኮት የሚባል ተጫዋቾች ከአንድ ክለብ ወደ ሌላው ክለብ ይቀያየራሉና ጌች በትክክል እንትኗን ጨዋታ ለብልጽግና ክለብ ተሽጦ መጫወት እንደጀመረ በደንብ ያስታውቃል። እዛ ላይ መግለጫ እንትኑ ላይ ይሄ ቃለ መጠይቁ በጣም ብዙ ነገሮች ነው እንትን ያደረገው። ምናልባት ለህወሓት በፓብሊክ ሪሌሽን ትልቅ የሚባል ዲዛስተር ትልቅ የሚባል ጉዳት የሚያደርስ መግለጫዎች ነው ያወጣው። ከምንም ከብልጽግናም ጋር ሆነ ከምን ጋር ብቻ በጣም ጎጂ እንትን ያደረገው። ምናልባት እነ አብርሃም ያየህና ገብረመድህን ላይ የሚባሉ ሰዎች ታውቃለህ መሳይ ዛሬ 30 ዓመት ምናምን አካባቢ በደርግ ጊዜ መጨረሻ ላይ ሆነ እንጂ እኮ እነሱ እኮ ነገረውን ነበር። በነገራችን ላይ መጨረሻ ላይ ደርግ ብዙ ነገር ተበላሽቶ ወደ መጨረሻ ወያኔ አዲስ አበባ ሊገባል 1 ዓመት ነው የሆነ ወራት ሲቀሩት ሆነ እንጂ እኮ እነሱ እኮ የወያኔን ብሉፕሪንት ፍኖተ ካርታ እኔ መጻፍ አለኝ ነው ድረስ ይገርማል። በቃ እነዚህ ሰዎች አገር ሊያፈርሱ ነው የመጡት፣ አላማቸው ይሄ ነው ኢትዮጵያ መበተን ነው የሚል እንትን ነበር የሰጡትና ያን ጊዜ እንትን ነው የጌታቸውም በዛ ደረጃ በጣም እንደው ዲቴል አልገባም እንጂ አንዳንድ ያነሳቸው ነገሮች በጣም ያስደነግጡ። ይሄ ሌብነቱ ጦርነቱ ጊዜ የነበረው ነገሮች የመሳሰሉት ነገሮች በጣም እንትን ነው ዲቴል ውስጥ አልገባም። ግን ምንድነው አዝረጠረጠው ነው የሚባለው አዝረከረከው የቲፒኤልኤፍን ጉድ አዝረከረከው። አንዳንድ ነገሮች ለምሳሌ
ከሱዳን ወደ ሽሬ ወደ መቀሌ አንድ ሰሞን ጦርነቱ ጊዜ እንዲህ አይነት ሩመሮች ነበሩ። ወያኔ አውሮፕላን ወደ በዚህ በወልቃይት በኩል ይገባል ተብሎ ጥያቄ ሲነሳ የአየር ኃይል አዛዡ እንኳን አውሮፕላን ወፍም ዝራይ ላይ አየር ክልላችን ብሎ የተናገረው ነገር በጣም ነው ትዝ ያለው። ታስታውሳለህ አይደል? እሱን ነገር ወፍም የአየር ኃይላችን እንኳን አውሮፕላን ቀርቶ ወፍ እንኳን በኢትዮጵያ ሰማይ ክንልስን እኛ ሳንፈቅድ አይበርም ብሎ ተናግሮ ይልማ መርዳሳ ይሄው ጌታቸው ያን ነገር አፈርድ የሚያስፈልጠው በጣም የሚገርም ነገር ነው። እሱ ምን ያህል የብልጽግና ሰዎች ምን ያህል ውሸታም እንትን እንደሆነ የሚያሳይ ነው። ሌላው በጣም እንትን የሚለው የእንትና አሁን ኢትዮ ፎረም የሚባለው እንትን ዩቲዩብ አካውንት ዩቲዩብ እንትን መረጃ ከማን እንደሚያገኝ እዛ ላይ አንድ የሬዲዮን ማስታወሻ የሚል እንትን እዛ ላይ ሚዲያ ላይ እንዲለቀቅ አደረጉ። እዛው እኛ ውስጥ ራስ ፈጻሚ ውስጥ ያለ የደህንነት ሰው ነው ብሎ ተናግሯል። ጌታቸው አሰፋ ነው የሚሆነው። አስታውሳለሁ ይሄ እንዲህ አይነት እንትን ኢትዮ ፎረም ላይ አንድ ጊዜ ሬዲዮን ማስታወሻ የሚል እንትን ብሏል። አሁንም ድረስ የሚያወጡት መግለጫ ትላንት እንዲያውም ስለ ቤተ ክህነትም ሲያወጡ ነበር ሲሰማ ነበርና የሚያወጡት መግለጫ ከዛው ከዋናው የህወሓት ሰዎች የህወሓት ምንጭ የተገኘ እንደሆነ ነው እንትን ያለው። የጀነራሎቹ ሌብነት የትግራይ ይሄ አሁን ለትግራይ ህዝብ ነው ምናምን የሚሉት እንትን ምንም ዝም ብሎ መታበይ እንደሆነ በደንብ ነው ያሳየውና እኔ በጣም ብዙ ነገሮች እንደውም ከዚህ የበለጠም ብዙ እንደነ ጋሽ ገብረመድህን ብዙ ነገሮች ጌታቸው ከዚህ የበለጠ ሊነግረን ይገባል ብዬ ጥያቄ አቀርባለሁ። ንስሐ ላልከው እንዳልከው ነው። ንስሐ በደንብ ነው መገባት ያለበት። በተወሰኑ እንትኖች መሆን ያለበት በደንብ ጌታቸው ራሱ በግሉ የፈጸማቸው ለተናገራቸው ነገሮች እንግዲህ አብይ አህመድንም ድንክ ያለውንም እሱ ለሱም ንስሐ መግባት አለበት ይመስለኛልና እሱንም እንትን ማድረግ አለበት። በሱ እንኳን ልክ ነው። ምናልባት እንደውም በደንብ ይገልጸዋል ብለን ስንጠብቅ ነው ያው ተጠልፎ እንዳልከው የመስኮት ዝውውሩ ወደ ብልጽግና እንዲሄድ አደረገው እንጂ ገና ከዚህም በላይ መግለጽ ነበረበት። ከድንክም በላይ ነው አብይ አሁን በኢትዮጵያ ፖለቲካ ላይ የሚታየው። አሁን አለቃ ሆኗል። ምን ይበለው? አሁን አለቃ ሆኗል። ድንክ አይለው ድንኳን ሊለው ይችላል እንጂ አሁን እንትን ብሎታል። አለቃ ሆኗል እና በጣም ጌታቸው ምን እኔ እንትን እንዳስፈታቃለ ምን ያህል ቢናደድ በቃ ምን ያህል ቢያበሳጩት ነው እንደዚህ ወጥቶ በህወሓት ታሪክ የሚታወቀው ህወሓት ድርጅቱ በጣም ሴክሬቲቭ ነው። ሚስጥራዊ ድርጅት ነው። ምን እንደሚያደርጉ እንደዚህ እንኳን አይታወቅም። ሲዘርፉ እንኳን አይታወቅም እኮ ካልተጣሉ በስተቀር ማለት። ግን ጌታቸው በጣም ቢተር የሆነ በቃ በጣም በውስጡ በጣም የሆነ ስሜቱን የጎዳ ነገር እንደተፈጸመበት ነው የሚያሳየው። ከዚህ ቀደም ብለናል። ጌታቸው እኮ ባይተዋር ነው። ጌታቸው እኮ ለህወሓት አዲስ እንግዳ ሰው እና እንደው ገባበት። ከዛ በኋላ እንዴት አድርገው እነሱ ደግሞ እነ ሞንጆሪኖ እኮ አይችላቸውም። ቀላል አይደለም እኮ 40 ዓመት 30 ዓመት ፓርቲ ፖለቲካ ውስጥ የቆዩ ናቸው። እንዴት አድርገው አሽከርክረው እንደዚህ አዙሮ እንዳውጡት እንትን አለ። የትግራይ ግን በጣም አደገኛ ነገር ነው። ስቴፖቹ የቀውሱ ምናምን ልክ እዚህ አሁን የዛሬ 2 ዓመት ጦርነቱ ከመጀመሩ በፊት የነበረውን ሁኔታ ያስታውሰኛል። እገዳውን በተመለከተ እኔ ከምርጫ ቦርድ ትክክል ነው ባይ ነኝ። በእኔ ከሰው ጋር ላይ ያለው ምርጫ ቦርድ ታስታውስ እንደሆነ ብርቱካን ሚደቅሳ ምርጫ ቦርድን ተመራ በነበረበት ጊዜ ህወሓት ደብዳቤ ያስገባ የተሰረዘው ፍቃዴ ይመለስልኝ ብሎ ማለት ነው። ብርቱካን ሚደቅሳ በዛን ወቅት ይሄንን ሊያደርግ የሚችል ህጋዊ ማዕቀፍ የለም እንዲያውም የኢሰፓንም ታሪክ ነው አንስታ የጠቀሰችው። ኢሰፓ በህግ ታግዶ ከዛ በኋላ ኢሰፓና አቋቁም ብለው ሰዎች ሲመጡ እንደዚሁ ተመሳሳይ ነገር መለሰች። ይሄ ሲባል አይ ቲንክ ከዛ በኋላ ነው ብርቱካንም አንድም ከስራዋ የተነሳችው የሚል አንድ እንደ ምክንያት የሚጠቀሰው እሱ ነው። ከዛ ፓርላማ አዲስ ህግ ማለት ነው በልዩ ሁኔታ ተብሎ ማለት ነው። ህወሓት ለሌላ ድርጅት አይደለም በነገራችን ላይ እንዲያውም እኔ እናንተ አውርተነዋል። ይሄንን ህግ በልዩ የምርጫ ምናምን ፓርቲዎች ምዝገባ ከሚሉት ህወሓትን በልዩ ሁኔታ የመመዝገብ ህግ ተብሎ ስሙ ቢሰየም ይሻላል። እንደዛ ህወሓትን በልዩ ሁኔታ ለመመዝገብ ተብሎ ህግ ወጣ።
በዛ መሰረት ተመዘገቡ ሰርተፊኬታቸውን እዛ ደግሞ መንግስትን ነገር መፈለግ ጀመሩ አይ እኛ የምንፈልገው አዲስ ሰርተፊኬት ሳይሆን የነበረንን ነው የሚል ነገር አመጣ አይ እንደዚህማ አይሰራም ተው ጥያቄ ተነሳ አይ ቲንክ ነገሩን ያባሰው ምርጫ ቦርድም አሁን ነገሮች እየከረሩ የመጣ እንትን ያለው ህወሓት እኮ የምርጫ ቦርድን ህግ ብቻም አይደለም እኮ የራሱንም ህግ ጥሶ ጉባኤ አካሄዶ በአነስተኛ ቡድን ጉባኤ አካሄዶ እነጌታቸው ረዳን ያባረረበት ኮንትራት ራሱ የህግ ጥሰት ነው ምርጫ ቦርድ በሌላው ተው በነገራችን በዚህኛውም እኮ ማገድ ነበርበት ስንል ነበር እኮ ለምንድን ነው መንግስት ዝም ብሎ የሚያየው እኔ መስሎኝ ካንተ ምን ለየው አለ እዚህ ጋር ምን ለይበት የምርጫ ቦርድ ውሳኔ ልክ ነው አይደለም ይሄ በጣም እንደውም ቁንጽል ጉዳይ ነው የፖለቲካ ውሳኔ ነው የተወሰነው ያንንም አሁንም ቢሆን በአብይ የፖለቲካ ውሳኔ ነው እንዲህ አይነቱም ነገር እየተደረገ ያለው ህወሓትን በሰርቲፊኬት ደረጃ በወረቀት ደረጃ ከመሰረዝ ህወሓት ያበቃለት ያለቀለትን ህወሓት የሚባል የጠፋን ኃይል ነፍስ እንዲዘራና ከእንደገና የፖለቲካ ልብስ ለብሶ በኢትዮጵያ መድረክ ላይ ቀና እንዲል ያደረገው አብይ አህመድ አይደለም ወይ ስለዚህ ምርጫ ቦርድ በወረቀት ቢሰርዘው ባይሰርዘው ምን ጥቅም አለው አብይ አህመድ እዛ አካባቢ የአማራን ኃይል የሚገዳደር የህወሓት ኃይል ያስፈልጋል እንደው ለኛ አደጋ እንዳይሆኑ ለኛ ስጋት እንዳይሆኑ አድርገን ጥርስና ጥፍራቸውን ነቅለን እናስቀምጣቸዋለን ከዛ በኋላ አማራና ህወሓት እዛ ሲጣሉኛ ማከላዊ መንግስት ላይ ለረጅም ጊዜ ስልጣን ላይ እንቆያለን የሚል ስሌት አስልቶ ህወሓትን በሰርቲፊኬት አይደለም በነፍስ ደረጃ በፖለቲካ ህልውና ደረጃ እንዲቀጥል ያደረገው አብይ አህመድን የሚመራው ምርጫ ቦርድ ላይ ይሄን ቢወስን ባይወስን ምን ትርጉም አለው ህወሓት እኮ መጥፋት ያለበት በወረቀት አይደለም ያበቃለትን ታሪክ ሆኖ ከእንደገና አብይ አህመድ የደገመና ይኸው እስከ ዛሬ ድረስ ለትግራይ ህዝብ ለኢትዮጵያ ህዝብ ሰቀቀን የሆነ ስርዓት የቀጠለው ስለዚህ የምርጫ ቦርድ ውሳኔ ምንም ትርጉም የለም ለማለት ያህል ነው ምንም አሁን ከምትለው ጋር 100% ተስማማል አልተለያየን ነገሩ የተበላሸው ይሄ መጨረሻው ዘመቻ ተካሂዶ ኦልሞስት ህወሓት አልቆለት ነበር የኤርትራ ጦር የአማራ ልዩ ኃይል ሚሊሻ ፋኖ ምናምን ኦልሞስት ነሽሬን ምናምን በቁጥጥር ስር ውለው መቀኔ ሊያዝ የተወሰኑ ጊዜያት ሲቀሩት እነጌታቸው ረዳ በእርግጠኝነት የአሜሪካኖቹን ሚና እዚህ ጋር መዘንጋት የለብንም አሜሪካ ህወሓትን ሬስኪው ለማድረግ ነው የፕሪቶሪያ ስምምነትን ኢንቨንት ያደረገችው እዛ ሴራ ውስጥ አብይ አህመድ ሰተት ብሎ ነው የገባው ጨቅላ ነው የሚባለው እኮ ለዛ እኮ ነው በነገራችን ላይ አፐራንዱን በጦርነት አንተ የበላይነቱን ይዘህ ያሸነፍከውን ኃይል የሰረንደር እጅ የመስጠት ስምምነት እንጂ የልክ እንደ እኩል ኃይል እንደ እኩል እንደ አሁን እኮ ህወሓቶች እኮ የፕሪቶሪያ ስምምነትን የሚጠቅሱት ልክ የሆነ ሁለት ሀገሮች እንደ ተፈራረሙ ስምምነት ነው በነገራችን ላይ ብዙ ጊዜ ሲናገሩ ሲሰማ እኛን የሚገዛን የፕሪቶሪያ ስምምነት ነው የሚሉት ዝም ብለህ አዳምጣቸው የኢትዮጵያ ህገ መንግስት አይደለም የኢትዮጵያ ምናምን አይደለም የፕሪቶሪያ ስምምነት ነው በውጪ ታማኞች እማኞች ዘንድ የፈረመ ነው የሚሉት እኮ እኛ የተለየ በቃ የለንም እኮ ነው ፌደራል መንግስቱና ይኩልን እንደ ውጭ እንደ ተለያዩ ሀገሮች እንደ ሁለት እኩል ሀገሮች ነው የምታየው ስለዚህ ፕሪቶሪያ ስምምነት ነው የኛ በቃ ጋይዲንግ ፕሪንሲፕል የሚል እንትን ያለው ይሄ ምንም ነገር ሊያስብ የማይችል ሰው አብይ አህመድ የፈጠረው ሜስ ነው በቃ በነገራችን ላይ ይሄ ለዚህ በሀገር ክህደት ሁላ መጠየቅ ያለበት ሰው ያን ሁላ መስዋዕትነት ተከፍሎ ያ ሁላ ዋጋ ተከፍሎ የኢትዮጵያ ኢኮኖሚ እኮ ስንት ቢሊዮን ብር ነው ያጣ ስንት ሰው ነው የሞተው ሰሜን ወሎ ሰሜን ሸዋ ደቡብ ጎንደር ሰሜን ጎንደር ስንት ውድመት ነው የደረሰው ከትግራይ በተጨማሪ ማለት አፋር ይሄንን ኃይል ለአንዴና ለመጨረሻ ጊዜ እንዲበቃለት በውጊያ በእንትን ልክ እንደ ናዚ ፓርቲ እንደተደረገው ማለት ነው በርሊን ላይ ድምጥማጡ እንደጠፋው እንደማጥፋት ወስደህ ድርድር ወንበር ላይ አስቀመጥከው በቃ ያኔ ነው እኮ ነገሩ የሚበላሸው ብዙ ጊዜ ደጋግሜ ይውያለሁ ህወሓት እዛ ጋር ማብቃት ነበረበት ከዛ ይሄው አመጡት ተደራዳሪ ያደረጉት ጌታቸው ረዳ ነው አንድም ሌላም ባለስልጣን ሲናገር ነበር እዛ ሄደን ይያለ እኮ ያገኛችሁትን ወረቀት ላይ ፈርማችሁ ነው ሊገቡ ነው መቀሌ ልንዋረድ ነው እንዲያውም እዚህኛው ለምን ተናግሯል እንዲያውም መቀሌ ተመለሱ አሉን
ድርድሩን ትታችሁ ተመለሱ ለምስላቸው አይ በቃ እንትኑ ጦሩ መቀሌ ልትያዝ ነው ውርደት ስለሆነ እዛው እኛ ጋር ነው አብረን እንሞት ምናምን ብሎ ሲናገር ነበር እንዴ ማለት እንዴት ነው በነገራችን ላይ እንዴት ነው እንትን የማያስበው እንዴ አንተ ይዘህ እየረገጥካ ያለውን ሰውዬ አንስተ በቃ እሺ አንተም እኔም ይቅርን ባባ አችለውም ከዛ በኋላ የመጣ ነገር ነው እኔ ለዛ ነው አሁንም ኢትዮጵያ ውስጥ ከትግራይ ጋር ባለው ከኤርትራ ጋር ባለው ምን በለው አብይ አህመድ እያለ ምንም ነገር ኢትዮጵያውያን ምንም ነገር ሪስክ እንዳይወስዱ ምንም ነገር ይሄ ሰውዬ በሰው ነፍስ የሚጫወት ምንም ከንቱ ነው የሚያስቀረው እና እንትኑ ያለው እንዳልከው ነው 100% ተስማማለሁ እዛ ጋር ነው ከዛ በኋላ ግን ያሉትን ስቴፖች ስናያቸው ብዙዎቹ ነገሮች እንትን ያሉ መጥቶ ይሄው ህወሓት አየህ ከዛ የመጨረሻ ደረጃ ላይ ከደረሰበት ተነስቶ ራሱን እያደራጀ እያጠናከረ እንትን ያው አሁን ተገዳዳሪ ኃይል ሆኖ አሁን ጭራሽ እንደሆን ከኤርትራ ጋር ከሌሎች ውጭ ኃይሎች ከሱዳን እና አልቦራን መንግስት ጋር ምናምን ጋር ሆኖ የበለጠ ፖቴንሻል አደገኛ ኃይል እየሆነ የመጣበት ሁኔታ ነው ያለው እና ለዚህ ምንም እንትን የለውም ሁኔታውን እንትን ያለው ገና ከዚህ በኋላ አብይ አህመድ ያለ ሌላም ገና ሜስ እናያለን ብዙ ትርምስ እናያለን የትግራይ ሁኔታ ግን በጣም የሚያሳስብ ነገር ነው ቀደም ያልኩ ነገር አሁን የካይንድ ኦፍ ዲሞቢላይዜሽን የሚባለው ነገር ቀርቶ ወደ ሞቢላይዜሽን ተገብቷል የአፍሪካ ህብረት ድረሱልን ምናምን የሚል መግለጫ እንትን ብሏል አንደኛ የውስጥ ጉዳይ ነው ወረገራችን የምርጫ ቦርድ ህግ አለ የምርጫ ቦርድ ስርዓት አለ ምናምን የምርጫ ቦርድ ስርዓት ከተጣሰ ለህወሓትም ለኦነግም ለብልጽግናም ለምንም መስራት አለበት ይሄ ምንም እንትን ማድረግ አለበት ምን ስርዓቱን ብንጠላውም ባንጠላውም ማለት ለህወሓት እንትኑ ህጉ እንደዚህ እየተጣመመ እየተቃና እንደፈለጉ ዚግዛግ እየተሰራ ምናምን ነገር ትሪት የሚደረጉበት መንገድ መቆም አለበት ይሄ በየሳምንቱ አምባሳደሮች እየሄዱ እነሱን የሚያነጋግሩበት ነገር መቆም አለበት ውርደት ነው እግርን ሰብስ መባል አለበት እዛ ያለው የጀርመን አምባሳደር አዲስ አበባ ያለው ወይም ደግሞ የሆላንድ አምባሳደር የምናም እግርን ሰብስ አርፈ ተቀመጥ መባል አለበት ምን አባቱ ሊያደርግ ነው መቀሌ የሚሄደው ማለት ኢትዮጵያ ውስጥ ችግር ያለው ትግራይ ብቻ ነው በጣም እኮ የሚዘግ እንትን እኮ ነው የሚገርም ነገር እኮ አንፌር መሆናቸው የሚያሳይ እኮ በቃ እሱ እኮ ነው አክቲቭ ጦርነት አማራ ክልል ድብልቅልቅ ያለ ጦርነት እየተካሄደ ከዛ ምናልባት ብዙም ያልከፋ የሚባል የኦሮሚያ ክልል እንደዚሁ እንትን እየተካሄደ በየሳምንቱ መቀሌ ይሄዱ እንደው እንደ ምንድነው ይሄ እኮ እንደ መንግስት ታስበው እኮ ማንንም ሀገር ሊያደርገው የማይችለው ነገር ነው እና የትግራይ ነገር በጣም ያሳዝናል ግን ደግሞ መስላ አሁን ህወሓት የድሮ አይነት ሁለቱም በነገራችን ላይ ችግሩ የፌደራል መንግስቱም የነበሩትን አላዮች የነበሩትን አጋሮቹን አጥቷል አማራ ፋኖ የአማራ ህዝብ የኤርትራ መንግስት ሌሎችንም አጥቷል ከዚህ በኋላ ብዙም አቅም ኖሮት ከዚህ ተጨማሪ ጦርነት የሚችል አቅም ይኖራል የሚል እምነት የለኝም በህወሓት በኩልም እንዳልኩ ነው ያኛው ጦርነት ያደረሰው ጉዳት ገና ሳያገግሙ አሁን ደግሞ የውስጥ የፖለቲካል ቀውሳቸው ክፍፍላቸው በጣም ገና ዲፕ ነው እንትን ያለው አሁን ትላንት ደቡብ ትግራይ የተካሄደውን ሰላማዊ ሰልፍ ስታየው በቃ ትግራይ ውስጥ ከዚህ በኋላ አንድ ወጥ የሆነ ዩኒፋይድ የሆነ የተናበበ የፖለቲካ ስራ ተሰርቶ ነገር ይፈጠራል የሚል እምነት የለኝም በጣም አስቸጋሪ እንትን ያለውና በዚህ ሁኔታ ወደ ግጭት ሊገባ ይችላል አው ይገባል ግን ወደ ግጭት ተገብቶ ግን መሳይ ወደ ግጭት ተገብቶ ግን ይሄ እንደበፊቱ የሆነ በአንደኛው ምናልባት የማያባራ ጦርነት ሁለት ሸናነፉበት ጦርነት ሊሆን ይችላል ግን ዋናው ነገር ምንድነው ለሀገሪቱ ተጨማሪ መድማት ነው በቃ መድማት ነው ስለ ይሄው አማራ ክልል ያለው ግጭት አለ ጦርነት አለ ኦሮሞ ክልል ውስጥ እየተካሄደ ያለው ነገር አለ የኦጋዴን ነፃ አውጪ ድርጅት አሁን እያስፈራራ ነው መጣው ምናምን እያለ ነው ትግራይ ውስጥ ደግሞ ተጨማሪ እንዳይነ ነገር ከተፈጠረ እኔ የአብይ አህመድን ማይንድ ሴት ለማንበብ በቃ በጣም ይገርም ነገር ነው እኮ እንዴ ይሄን ሁላ ነገር አተ የሀገሪቱን እኮ 60-70% የሚሆነውን አካባቢ አተ በጦርነት እየቀቀልክ የብልጽግና ሰማይ አገር መራለው እና የሚባለው ነገር እኔ በጣም የማይገባኝ ነገር ነውና ይሄን ያለው የህወሓት ነገር መሳይ እንደው መስፍን ምናልባት የምርጫ ቦርድን ትክክለኛ መሆን አለመሆን የምንለካበት ብዙ ነገር ስላለ ነው
መሰረዝ ካለበትማ መጠየቅ ካለበትማ ብልጽግናንም መጠየቅ ነበርበት። ብልጽግና የፓርቲ ቁመና ምንድነው ለአቅመ ፓርቲ ሳይደርስ ነው መንግስት እየመራ ያለው። ምርጫ ቦርድ ይህንን እንዲያስተካክል በተደጋጋሚ በተለያዩ ኃይሎች ሲጠየቅ በተቃዋሚ ፓርቲዎች በጋራ የፖለቲካ ፓርቲዎች ጭምር ተጠይቋል። ብልጽግና ጠቅላላ ጉባኤ ሲያካሄድ ነው አብይ ጠቅላይ ሚኒስትር የሆነው። ከእንደገና ራሱ ጉባኤውን ሲያካሄድ መራጭ፣ አስመራጭ፣ ተመራጭ ሁሉን ነገር ድምጽ ቆጣሪ ሁሉ የሆነው አብይ አህመድ ነው። እንዲህ አይነት ህገወጥ የሆነ ምርጫ ቦርድን ባይተዋር አድርጎ ሲጠራበት የነበረውንም እናስታውሳለን። እንዲህ አይነት ሂደትን ምርጫ ቦርድ ወጥቶ ህገወጥ ነው ካላለ ህወሓት ላይ ሲሆን ብቻ ጥርሱን የሚያፏጭበት ሁኔታ በጣም አሳዛኝ ነገር ነው። ስለዚህ ነው ምርጫ ቦርድ ህወሓትን ህልውናውን መሰረዝ ብዙም ትርጉም አይሰጥም። ብልጽግናን የሚያክል ፓርቲ መሆን ያልቻለን አካል ህጋዊ ቁና ሰጥቶት እኮ ሀገር እየመራ ነው። ስለዚህ የህጋዊነት ነገር አይደለም፣ የፖለቲካ ጉዳይ ነው። ጉልበት ስላለው ነው ብልጽግና እንደፈለገ እየሆነ ያለው የሚለውን እንደው በደንብ ለመግለጽ ያለው። እንደው በመጨረሻ ስለ ቤተክርስቲያኒቱ አጭር ነገር እንነጋገርና ዝግጅታችንን እናብቃ። የርክበ ካህናት ጉባኤ እየተካሄደ ነው። እዚህ ውጭ ያሉት ተከልክለው የነበሩ እንዳይገቡ የነበሩ 3 አባቶችም ገብተው ጉባኤውን ተቀላቅለዋል። እንደምንሰማው ከሆነ ቤተክርስቲያኒቱ ብዙ ችግሮች አሉባት። አሁን ራሱ ይሄ ጉባኤ የሚያስፈልገው እነዚህም አባቶች እንዲመጡ የተፈለገውና የሆነ ማድመቅ የፈለጉት ነገር አለ። ዳንኤል ክብረትና ባያብል የሚባል አንድ ሰው ይህንን ጉባኤ መድረሻውን መነሻውን ምን መደረግ እንዳለበት አጠቃላይ ሁኔታ ወስነው ያስጀመሩት ጉባኤ ነው። በመጨረሻም 2 የአብይ አህመድ ደጋፊ የሆኑ አብይ አህመድን የሚሰግዱለት 2 አባቶች ይቅርታ በእንደዚህ በማለታችን አባቶቻችንን ለአንድ ምድራዊ ሰው ለእንደዚህ አይነት አምባገነን ይሰግዳሉ ብለን መናገራችን በጣም ችግር ሆኖብን ነው ይሄንን ያወጣነውና ግን እውነታው ያ ስለሆነ ነው። እነዚህን 2 አባቶች ስራ አስኪያጅ በጠቅላይ ቤተ ክህነት ስራ አስኪያጅና የሲኖዶሱ ዋና ጸሐፊ አድርጎ ለመሾም የተዘጋጀው ጉባኤ ነው። ይሄ ጉባኤ በጣም ለብልጽግና መንግስት ለአብይ አህመድ መንግስት የመጨረሻው ቤተክርስቲያኒቱን ለመቆጣጠር የጀመረውን ጥረቱን ማሳረጊያ እንደሚሆንለት ነው እየተጠበቀ ያለው። ባለፈው በጅማው ሚስጥራዊ የኦህዴድ ብልጽግና ስብሰባ ላይ ይህንኑ አንስተዋል። ቤተክርስቲያኒቱ ጋር የሚቀረን ነገር አለ፣ ሙሉ በሙሉ አልተቆጣጠርናትም፣ ሌሎችን እንደፈለግን እያደረግን ነው። በሙስሊሞች ጋር ያው የምታውቀው ነው። ፕሮቴስታንት እምነት ተከታዮች ሙሉ በሙሉ በእጁ አስገብተዋል። ቤተክርስቲያኒቱን ያቃተችኝ እሷን ደግሞ በእጄ ለማስገባት እነዚህ 2 ቁልፍ ስልጣኖች ወሳኝ ናቸው ብሎ እንግዲህ እነሱን ወደ ራሱ የሚጠቀልልበትን ጉባኤ ነው እንግዲህ እየተካሄደ ያለው። መስፍን ምን እንጠብቃለን ነው? የኮሪደር ልማት በዋናነት የመጣው እውነት ለመናገር ሌላ ነገር እናወራለን። ያ አይደለም። ቤተክርስቲያኒቱን ያለ ምዕመናን ማስቀረት ነው። ከዛ በኋላ ደግሞ ድርቅ የመታቸው አብያተ ክርስቲያናት ነገ ከነጎዲያ ያው አብይ አህመድ ሊያፈርሳቸው ሊጠቀልላቸው ሊወስዳቸው እንደሚችል ምንም ጥርጥር የለም። ሂደቱ ወደዛ ነው የሚያመራውና ስለ ኮሪደር ልማትም እንደሚነጋገሩ በአጀንዳ ሲይዘዋል። እስቲ ምን እንጠብቃለን? እንደው ባጭሩ ከዚህ ጉባኤ ምን ጠብቀው ነገር አለ? አይ መሳይ በጣም አንተ እኮ በደንብ እንትን ብለዋል። በሁለት ነገሮች ማየት ይችላል። አንደኛው አይተሃል፣ ብልጽግና ኦልሞስት ያልተቆጣጠረው ነገር የለም ኢትዮጵያ ውስጥ። የሰራተኛ ማህበር ተቆጣጥረዋል። የእስልምና ምክር ቤቱን ተቆጣጥረዋል። ሼክ እንትናን አባረው። የኢትዮጵያ የወንጌላውያን ነው ፕሮቴስታንት የሚባሉት ደግሞ የበላይ ጠባቂው ራሱ አብይ አህመድ ነው። ሌላውን ተው። የሲቪል ይሄ ነፃ ተቋማት የሚባሉ ነገሮች ሽታ እንዳይኖራቸው አድርጎ ነው እንትን እና የቀረው የነበረው የኢትዮጵያ ቤተክርስቲያን ነው። የኢትዮጵያ ቤተክርስቲያንን ከውጭ ማፍረስ አልተቻለም፣ አይቻልም። የሚቻለው በራሷ እጅ በራሷ ሰዎች እጅ ማፍረስ ነው። ለዛ ደግሞ የተመቹ ሰዎች አሉ፣ ዝግጁ የሆኑ ስርዓቱን ለማገልገል እንትን ለማድረግ እና በቅርብ አባቶች አንበላቸውን ነው በስማቸው እና ክብራቸው ምናምን የሚል እንትን አለ። እኔ እንትን አለ አሁን በቅርብ የኢሊል ሆቴል ነው የት ነው የኦሮሞ የፖለቲካ ኃይሎች ተሰብስቦ ፎቶ ሳይ ነበርና አባ ሳይሮስን እዛም ቁጭ ብሎ አየሁት እና ጀስት እንትን ማለት በጣም የሚከብድ ነገር ነው። ኦሮሞ ለምሳሌ እንቃወማለን አይደል? እኔም እንትን አይደለም የሌሎች ጳጳሳት ነው። አሁን አቡነ አብርሃም የሆነ በአማራ ምናምን ስብሰባ ላይ ቢገኙ አሁን ሎት ቢ ሃፒ ደስተኛ አልሆንም። ምክንያቱም የአቡነ አብርሃም የአባ አብርሃም ሚና የሃይማኖት አባት ናቸው። በሃይማኖት አባትነታቸው እንትን ይበሉ፣ ምናልባት ስለ ሰላም ስለ ሀገር እንትን ይናገሩ፣ ሌላ ነገር አይደለም።
የኤሊት የኦሮሞ ልሂቃን አንድ እንሰባሰብ ሰሜኖች እየመጡ ነው ሰሜኖቹ ስልጣናችን ሊነጥቁ ነውና እንተባበር ተብሎ በተጠራ የፖለቲካ ስብሰባ ላይ ጳጳስ አቡነ ሳይሮስም አንድም ሌላ ጳጳስ አለ አምባዲ ገብርኤል ይሁን አንደኛው ቁጭ ብሎ ምናምን ነገር ስታይ በቃ እነዚህ ሰዎች ደግሞ የቤተክርስቲያኒቷን እንግዲህ ከፓትሪያርኩ ቀጥሎ ያሉትን ትልልቅ ኃላፊነቶች ተቆጣጣሩት ማለት ቤተክርስቲያኗ ልክ በራስ እጅ ራስን በመዶሻ ማፍረስ እንደማለት አይነት ነገር ነው። በጣም የፈተና ጊዜ ነው ያለው ነበር። ግን ምናልባት ከዚህ በኋላ የሚመጣው የከፋ ፈተና ይሆናል። ምናልባት ቤተክርስቲያኗን እንደገና በብሔር መስመር በብሔር ምድብ መከፋፈሉ ነገር ላይ በደንብ ሊሰሩበት ይችላሉ። የኛ የሚሏቸው መነኮሳት ጳጳሳት አስደርገው በቅዱስ ሲኖዶስ ውስጥ የተወሰነ አንድ ሌላ ቡድን የበላይነት እንዲያገኝ ማድረግ ስራ ሊሰሩ ይችላሉ። ሙሉ ለሙሉ ቤተክርስቲያኗ የብልጽግና ማውዝ ፒስ በቃ መናገሪያ አንደበት እንድትሆን የማድረግ ነገር ሊያደርጉ ይችላሉ። በኢቨን ከፋ ከተባለም አሁን ያሉትን ፓትሪያርክ ገፍትረው ሌላ አሁን ደግሞ ተራ ነው ብለዋል አይደል? ምንድነው አማራ ሲይዝ አማራ ነበር ስልጣን ፓትሪያርክ የነበረው። ስለ ትግሬዎቹ ሲመጡ ጎንደሬዎቹን ገፍትረው ፓትሪያርክ የራሳቸውን ሰዎች አድርገዋል። አሁን ደግሞ የኛ ጊዜውን ኦሮሞዎች ነን እኛ ስልጣን መያዝ አለብን በሚል ቲዮሪ ንድፈ ሐሳብ እንትን ብለው የነሱን ጳጳስ የማድረግ እንትን ሊሆነው ይችላልና አቡነ አባ ሳይሮስ የሚባለው ይሄን ነገር ከማድረግ እንትን የሚል ነገር አይደለም። በቃ እንግዲህ አስበው እነዚህ አይነት ሰዎች የእምነት አባትነታቸውን እንትኑ ተንጠፍጥፎ አልቋል። ተመልከት የዚህ የኦሮሞ ብልጽግና የኦሮሞ ቤተክርስቲያን ቤተ ክህነት ዋና ምንድነው ብሬን ቻይልድ ዋና ቀስቃሽ ዋናው ቄስ በላይ ነው የነበረውና ምን ያህል በሞራል የወደቀ እጅ ከፍንጅ በሌብነት የተያዘ ሰው ነው። ሌሎቹም አሁን ይሄም እንትን ነውና ፈተና ውስጥ ነው ያለነው። አባ ቀሌምንጦስም እንደዚሁ በጣም ከድሮ ጀምሮ የሚታሙ ናቸው። በዚህ ከመንግስት ጋር በመስራት እንደውም የሚናገራሉ። የባዴን ያኔ ባዴን ነው የሚባለው ከባዴን ጋር ግንኙነት እንደነበራቸው ከመንግስት ጋር እንደነበሩ ድሮ ይሄ ለውጥ ከመምጣቱ በፊት በድፍረት ይናገሩ የነበሩ ሰዎች ናቸው። እነዚህ ሰዎች በቃ እንትን ስዊች ነው ያደርጉት። አዲስ ስርዓት መጣ። ከዛ ከአዲሱ ስርዓት ጋር ተሰልፈው ስርዓቱን ማገልገል ነውና በጣም ፈታኝ ወቅት ነው ያለነው። እኔ እንትን የምለው ምዕመናን ነው። አሁን እንግዲህ ፈተናው ኃላፊነቱ የምዕመናን ነው። ምዕመናን ቤተክርስቲያናቸውን መጠበቅ መቻል አለባቸው። ቤተክርስቲያናቸውን ለመጠበቅ መዘጋጀት መቻል አለባቸው። ልክ እንደ ሐኪሞቹ የፈተና ጊዜ መጥቷል። በእምነት በተቋማችን ይሄ እንግዲህ ባልተቋረጠ ሂደት ለ2000 ለምናምን ዓመት የቆየ ቤተክርስቲያን ተቋም ለማፍረስ የሚካሄድ እንቅስቃሴ ስለሆነ ይሄንን ለመከላከል ምዕመናን፣ ሰባኪያን፣ ዘማሪያን ሁሌም እንትን ብለው ነገር አለ። ብዙ መቼም አንዳንዴ ያስቀኛል። የሆነ ሰው ትንሽ የመናፍቅ የኑፋቄ ንግግር ተናገረ ተብሎ በየዩቲዩቡ በየምናምኑ ወጥተው አንድ ሰው ላይ ዘራፍ የሚል ሰባኪ ከዛ የበለጠ አደጋ በነገራችን ትልቅ አደጋ ቤተክርስቲያኒቷን የማፍረስ ተቋማዊነቷን የማሳጣት አደጋ ሲመጣ ድምፁ ይጠፋል። የለም አታዩም። አንዳንዱ እኮ የለም አንዳንዱ አረ እንዲያውም ስለ ምንድነው ስለ ፖዚቲቭ ኢነርጂ ምናምኑ ላይ ተነትንላል። ቤተክርስቲያን ፈተና ውስጥ ሆና ዩቲዩብ ላይ ቀርቦ ስለ ፖዚቲቭ ኢነርጂ ምንድነው እንደዚህ ነው ምናምን ይላል። እውነቱን እውነት ሐሰቱን ሐሰት በሉና መጽሐፉ እንግዲህ እኔም የማውቀው እነሱም የሚያውቁት መጽሐፍ አንድ ነው። በሌላ መንገድ ካልተረጎሙት በስተቀር እውነቱን እውነት ሐሰቱን ሐሰት እንትን ማድረግ ነው ያለብን። አሁን የምንሰብካቸው የተማርናቸው እነ ዳንኤል እነ ሰለስቱ ደቂቅ እነ አናንያ አዛሪያ ሚሳኤል የሚባሉት እነ ቅዱስ ጊዮርጊስ ምናምን እኮ ከአላውያንና ከአረማውያን መንግስታት ነገስታት ጋር ተጋፍጠው ነው እኮ ክብርን ያገኙት። ደካማ የሆነ አንድ በስተት ወይም ደግሞ አዳልጦት ወይም ደግሞ በምንፍቅና ውስጥ ሆኖ የሆነ ነገር የተናገረ አንድ ግለሰብ ላይ 20-30 ሰዓት ወስደው በዚህ በለው እንትን ብለው ሰውየውን ስንጥቅጥቅ አድርገው የሚያጡ ሰዎች ትልቋ ቤተክርስቲያን ተቋሟ ይሄ ቅድም ያልኩ በጣም ኢትዮጵያ ውስጥ በነገራችን ላይ ኢትዮጵያ ሁለት ነገር ነው ያለው። ኢትዮጵያ ሀገር እንደ ሀገር የቤተክርስቲያን ተቋም እንደ ተቋም ባለም 2000 ዓመት
ሳይቋረጥ የቆየች ተቋም የቤተክርስቲያን ተቋም ነች። እቺ ተቋም እንደ አደጋው ስትወድቅ ዝም በእርግጠኝነት ይጠፋሉ የሉም። ቅድም እንዳልኩ ወይም ስለ ፖዚቲቭ ኢነርጂ ወይም ደግሞ ስለሆነ ነገር ሊያወሩ ይችላሉና እኔ አልኩት እንትኑ ያለው ፈተናው ጥበቃው እንትን መሆን ያለበት ምዕመናን ሪሊ ቤተክርስቲያናቸው መጠበቅ መቻል አለባቸው። ይሄ ዘማሪ ምናምን ብዙ ወፈ ሰማይ ዘማሪ ብዙ አለ በየቦታው ቤተክርስቲያንን ለመከላከል ቆርጦ መነሳት አለበት። አደጋ ውስጥ ነን ያለነው። አመሰግናለሁ መስፍን። እንግዲህ የኢትዮጵያ ጤና ባለሙያዎች ንቅናቄ በአድማ ቀጥሎ አሁን 4ኛ ቀን ላይ እንገኛለን። በየአቅጣጫው ያለው መረጃ እየተከታተልን በዜናና በተለያዩ ፕሮግራሞች ሽፋን የምንሰጥ መሆኑን ለመግለጽ እንወዳለን። መስፍን አማን ከኔዘርላንድ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መሳይን በርታ። ያው የኢትዮጵያ ሐኪሞችን በርቱ ግፉበት ነው የምለው። ሌሎችን መምህራን፣ ወታደሮች፣ ፖሊሶች ሌሎችን ሲሪየስ አሁን ነው የነጻነት ጊዜ መብታችን የምታስከብሩበት ጊዜ አሁን ነውና ሁላችንም እንትን እንበል። ታንኪዩ አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን አበቃን። ስለተከታተላችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።